አረብ ስፕሪንግ ከጀመረ ጀምሮ በሽር አልአሳድ ከሄዱ ጀምሮ የእስራኤል ጥቃት አዲስ አይደለም። የሶሪያ ፖለቲካ ላይ ያለው ሰሞነኛው ነገር ብዙ ነገሮች የሚነሱበት ነው። ሲሪያ ውስጥ የሚቋቋመው አዲስ አስተዳደር ለእስራኤል ትሬት እንደማይሆን ኖርማል ጉርብትና ውስጥ እንደሚገባ ካልተግባቡ መቀር ይሄ ጥቃት አይቀሬ ነው። ሩሲያና እንግሊዝ በጣም አስቸጋሪ የሚባል የሆነ መስቀለኛ የምትለው አይነት የዲፕሎማሲ ደረጃ ላይ ደርሷል። ዩናይትድ ኪንግደም በየአመቱ ከ3 ቢሊዮን ፓውንድ በላይ ወታደራዊ ድጋፍ ለዩክሬን ትሰጣል። የአሜሪካ ፖለቲከኞች አሁን የምር በዚህ በኢራኑ ጦርነት በእንግሊዝ ፖለቲከኞች ላይ ቂም ይዘዋል። በሚገባ ነው ቂም ያዙ። አሁን እኮ ይሄ ሳይበር ዋርፌርም እጅግ በጣም አደገኛ ነው። እንግሊዝና ሩሲያ ጦርነቱ ገቡ ማለት የሚጠቀሟቸው የጦር መሳሪያዎች ምንድናቸው የሚለውን መገመት ነው። ልክ ዩክሬን ውስጥ እንዳለው የሩሲያና የዩክሬን ግጭት ከአውሮፓ ሀገራት ጋር ይገቡበታል ብዬ አልጠብቅም። ፕሬዚዳንት ዶናልድ ትራምፕ እንግዲህ በጣም በሚገርም ሁኔታ ከደቡብ ኮሪያ ጋር ወታደራዊ ልምምድ አካሄዶችን እየቀነሱ የመሄድ አዝማሚያ ምንድነው? ደቡብ ኮሪያና አሜሪካ እጅግ በጣም ጠንካራ ወታደራዊና የፖለቲካ ኢኮኖሚ ሪሌሽንሺፕ አላቸው። ሰሜን ኮሪያ በታሪኳ አዳዲስ ፍንጮችን ያገኘችበት አጋጣሚም ነው። ፖለቲካ ደጋግመን እንዳልነው ከብሔራዊ ጥቅም አንጻር ዳይናሚክ ነው። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ትእዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ተመልካቾች ከኛ ጋር አሁን እንዴት አለ? እግዚአብሔር ይመስገን። ሰላም እንዴት አለ አንተ? አለን። በጣም ከሰሞኑ በርካታ ጉዳዮች ዓለማችን ላይ ተፈጥረዋል። ቀጥተኛ ከሀገራችንም ጉዳዮች ጋር የሚገናኙ ናቸው። በእርግጥም ስለ አዲሱ የዓለም ስርዓት ምን መሆን አለበት፣ ምንስ እየሆነ ነው ዓለም ላይ የሚለውን ትኩረት አድርጎ እንደሚሰራ ፕሮግራምም እንደዚህ አይነት ጉዳዮች በየዓለም ጠጓ የተፈጠረችውን ኮንሲደር ያደርጋል፣ ታሳቢ ያደርጋል። ተመልካቾቻችንም እሱን ነው የሚያውቁት ላለፉት ዓመታት። ዛሬም በጣም እጅግ በርካታ ጉዳዮች አሉ። ግን አንኳር የሆኑትን ሁሉም አንኳር ነው በነገራችን ላይ ዓለም ላይ የሚፈጠረው ሁሉ ግን ደግሞ ሞር ፕሮክሲሚቲ ያላቸውን ወይም ደግሞ ከጉዳዮቻችን ጋር በጣም ግንኙነት ካላቸው ከዚህ በፊት የሰራናቸውንም ታሳቢ በማድረግ ትኩረት እናደርጋለን። ዛሬም እንግዲህ አንድ ጉዳይ እናነሳለን። በተለይም ፕሬዚዳንት ዶናልድ ትራምፕ መካከለኛው ምስራቅ ላይ በተፈጠረባቸው የፖለቲካ ውጥረት ምክንያት በሚመስል መልኩ በተለያዩ የዓለም ጥጎች ያላቸውን የወታደራዊ እንቅስቃሴና ዲፕሎማሲ ልንለው እንችላለን የመለወጥ አዝማሚያ ውስጥ ናቸው ወይ የሚል ጥያቄ ያስነሳ እንደ ሀሳብ አለ። እሱ እናነሳለን። ከደቡብ ኮሪያና ከሰሜን ኮሪያ ጋር የተገናኘ ጉዳይ ነው። ሰሜን ኮሪያ በታሪኳ አዳዲስ ፍንጮችን ያገኘችበት አጋጣሚም ነው። ከአሜሪካን በኩል ከራሷ ከደቡብ ኮሪያን በኩልና ፒዮንግያንግ እንግዲህ እንደዚህ ነው እንደ የዓለም ፖለቲካ አፍተር ኦል አቅም ኖሮ እስከ ቀጠልክ ድረስ የሚል ሀሳብ የሚነሳል። እሱን በስፋት እንመለከተዋለን። ከኢራን ጉዳይም ጋር ግንኙነት ያለው ስለሆነ እስከ ቀይ ባህር ሆርሙዝ ድረስ የሚመጣ ነው። እሱን በዋነኝነት ሰፋ አድርገን ጊዜ እንሰጠዋለን። ከዛ በፊት ግን ሶሪያም ላይ እስራኤል የፈጸመችው ጥቃት አለ። ከዛም ደግሞ ሩሲያና እንግሊዝ አዳዲስ አይነት ውጥረት ውስጥ ገብተዋል። እነዚህን በተወሰኑ አንስተናቸው በተለይ እንግዲህ ወደ ዋናው ጉዳያችን እንገባለን። የሶሪያውን መጀመሪያ እናንሳ። ልክ ነህ ቢኒ፣ እንዳልከው ትናንትና እስራኤል ሶሪያ ላይ በስተሰሜን ምዕራብ ሶሪያ ላይ ኤርፖርት የአውሮፕላን ማኮብኮቢያ አስፋልቱን ደብድባለች። ወደ 8 ጊዜ እንደዚህ ደብድባለች ተብሏል። ምንድነው ከእስራኤል አንጻር የሚሰጠው ምክንያት? በሽር አልአሳድ ሀገር ጥለው ከተሰደዱ በኋላ ሲሪያ ውስጥ ያለው ወታደራዊ አሴት ወደፊት ለእስራኤል ስጋት እንዳይሆን በሚል በጣም በተደጋጋሚ ሚሊተሪ አቅሟን የሲሪያን እያዳከመች ቆይታለች። የዛ አካል ነው ብለን ኤክስፕሌን ማድረግ እንችላለን። አሁን ሪሰንትሊ ደግሞ የመጣው ከቱርክ ጋር ያላቸው ትንሽ እንዲህ መፈታተሽን ብለው እሰጣ ገባ ነገር አለ። ቱርኮች ልክ በበሽር አልአሳድ ጊዜ ሲሪያ ማለት ሩሲያ ዋና ደጋፊ ሆና ተዋናይ እንደነበረች ሁሉ አሁን ደግሞ ተርኪ ያንን ቫኪዩም ለመሙላት እንቅስቃሴ እያደረገች ነው እና ቱርክ ወደዛ ስትመጣ እስራኤሎች ያለውን ወታደራዊ ሰርከምስታንስ ያበላሽብናል በሚል ስጋት የሲሪያን ወታደራዊ አቅም በጣም በተደጋጋሚ እያጠቁ ነው። የዛ አካል ነው ትናንትና እስራኤል እንደዛ አይነት ጥቃት ሲሪያ ውስጥ የወሰደችው። እሱ አለ። ያው የሁቲዎቹም ጉዳይ አለ። ወደ ደቡብ ሳውዲ የነዳጅ ማጣሪያ እንትኖችን አጥቅተዋል። እንዲህ አይነት ነገር አለ። እስራኤል ለምን ያን የሲሪያን ቦታ አጠቃችው? ቱርክ ገብታ የወታደራዊ አሁን ያለውን ወታደራዊ ሰርከምስታንስ ወታደራዊ የበላይነቷ
ስጋት ውስጥ እንዳይገባ ብለን ኤክስፕሌን ማድረግ እንችላለን። ቢኒ ልክ ነው በጣም በተለይ ደግሞ እዚህ የሶሪያ ፖለቲካ ላይ ያለው ሰሞነኛው ነገር ብዙ ነገሮች የሚነሱበት ነው። ምክንያቱም በተደጋጋሚ እንደምናውቃቸው አሁን የተሰነዘሩ 8 የሚሆን የእስራኤል ጥቃት በዚህ በአቡ አልዱር በሚባለው የአየር የጦር ኃይል በተለይም የአየር ኃይል ሰፈር የነበረ ነው። በእርግጥ ከ2013 ጀምሮ ስራ ላይ አልነበረም በተለያየ አጋጣሚና እዛ ቦታ ላይ የተሰነዘረው ጥቃት አንደኛ ቦታው የት ነው የሚለውም ጥያቄ ውስጥ የሚገባ ነው። ምክንያቱም ከቱርክ የሚርቀው 7 ኪሎ ሜትር ብቻ ነው። ስለዚህ እስራኤል ነገ ከነገ ወዲያ የት ልትደርስ ትችላለች የሚለውን እነ ቱርክ ወይም ደግሞ እነ ረጅብ ጣይብ ኤርዶዋን ታሳቢ ሊያደርጉ ይችላሉ። ኦፍ ኮርስ በዚህ ዘመን ጦርነት አንድ ሀገር የት መድረስ እንደሚችል ማይደረስበት ቦታ የለም ምናውቀው ስለሆነ ግን 7 ኪሎ ሜትር ርቀት ላይ በኢድሊብ ግዛት አካባቢ የተሰነዘረው ጥቃት ነገ ሌላ ትርጓሜ ይዞ ሊመጣ ይችላል። ቱርክም እስከዛ ድረስ ጥቃት ሲሰነዘር ምንድነው የሚል አይነት ጥያቄ ማንሳትም ይኖርባታል። እንደ አንድ ሚድል ፓወር የሆነች በመጣች ሀገር ፖለቲካ ውስጥ ታሳቢ የሚሆን ነውና እዛ አካባቢ ላይ ያለው ነገር በተወሰነ መጠን አስቸጋሪ የሚያደርገው እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተደጋጋሚ ከዚህ በፊት የምናነሳቸው በጎላን ኮረብቶች ወይም ተራሮች አካባቢ ነበር አይደለ? ይሄ እንዲያውም 1974 በመንግስታቱ ድርጅት አማካኝነት ወይም ስፖንሰር ያደረገው ስምምነት ነበረ አይደለ? ጎላን ተራሮች ላይ የመንግስታቱ ድርጅት በፈር ዞን አለ እዛ ላይ ኦፍ ኮርስ እስራኤል ቀድማ የወሰደቻቸው ቦታዎችም አሉ። ትራምፕም አሳልፈው የሰጧት አሉ። ከዛም አልፏል። አሁን ደግሞ በደቡባዊ ሶሪያ አካባቢ አንድ ጎሳዎች አሉ እነሱን የምትደግፋቸው እዛ ውስጥም ዛሬም ሳይቀር አሰሳውን ላይ አድርጋለች ደቡባዊ ሶሪያ ውስጥ ገብታና ምን ስጋቷ ምንድነው የሚባለው እስራኤል የምታስቀምጠው እንደምታውቀው 7 እና ከዛም በላይ የሚሆን ፍሮንት ላይ አለኝ ፍሮንት ላይ ጣላቶች አሉኝ እዛ ጦርነቴ በዛ ልክ ነው የሚል አቋም አላትና ሶሪያ እንደምታውቀው ደግሞ አሁን የመጣው አስተዳደር አልሻራ ብዙ ጊዜ ሰዎች ከዚህ በፊት የነበረውን ባክግራውንድ ለማንሳት ይሞክራሉ። ግን በጣም በሶሪያ ፖለቲካ ውስጥ አሁን ላይ ባለው ሁኔታ ለሶሪያ የሚጠቅም አቋም ያለው ሰው ነው። በነገራችን ላይ ከዚህ በፊት የአይኤስአይኤስ ከተለያዩ የሽብር ኃይሎች ጋር እሱም አክቹሊ የማናቸው አላሳድን ሲጥሉም በዛ መንገድ ነው የመጡት። ግን አሁን ባለው ሁኔታ ደግሞ ሀገራቸውን ለማራመድ በጣም በሚገርም ሁኔታ እየሰሩ ያሉ ሰው ናቸው። ምንም የማይካደው ይሄ የቀደመ ታሪኩን ይዞ ብቻ የሚቆምበትም አይነት ሰው አይደለም። ሩሲያ ሄደዋል፣ ሞስኮ ሄደው ከፑቲን ጋር በተለያዩ ጉዳዮች ላይ ተወያይተዋል። እንደዛ ነው የሄዱት። ከዛ አሜሪካም ውስጥ ገብተዋል። በሶሪያ ፕሬዚደንቶች ታሪክ ለመጀመሪያ ጊዜ ሆኖ የተመዘገበ ነበረ። ፈረንሳይ ሄደዋል፣ ሳውዲ ሄደዋል፣ ካታር፣ አረብ ኤምሬቶች፣ ዮርዳኖስ እንደዚህ አይነት ሀገራት የሄዱባቸውን ስትመለከት ፈረንሳይም ጭምር ሄደዋል። ወደ ምዕራቡም ወደ ምስራቁም ናቸውና በሚገርም ሁኔታ ትክክለኛ የፖለቲካ አንድ ሀገር ሊከተል የሚገባው እንትን ውስጥ ናቸው። ይሄ ሪትሙ እንደዛ ነው ነበረ። ከእስራኤልም ጋር ስምምነት ነበራቸው ሴኩሪቲ የደህንነት ስምምነት። ያ ማለት ግን ያው የተጠናከረ ነው ማለት ባይሆንም ቱርክ ጦር ሰፈሯን እዚህ ቦታ ላይ እንዳትገነባ ወይም ደግሞ የጦር ኃይሉ ጦሯ እንዳታስጠጋ የሚል ይቻላል ወይ ነው። ግን በመንግስታቱ ድርጅት ቻርተር አንድ ሀገር ከፈለገ ኢትዮጵያ የአሜሪካንም ሆነ የቻይና የየትኛውም ከቻለ የኢራንንም ቢሆን የማንንም ቤዝ መስጠት መብቷ ነው በመንግስታቱ ድርጅት ቻርተር። ይሄን ማድረጋችን ብለው እነ ጎረቤቶቻችን ሲቆጡ ማለት ነው እነ ሱዳኖቹ ወይም ደግሞ እነ ኤርትራ እንደዚህ አይነት ነውና በእርግጥ ያለም ህግ ምን ላይ ነው ያለው የሚለው አስቸጋሪ ነው። እነ ትራምፕም ቢሆኑ በእንደዚህ አሜሪካን ማስፈቅደም ሩሲያም ብትሆን የሰሜን አትላንቲክ የጦር ጥምረትን ለምን ትገበያለሽ በሚል ነው ኦፍ ኮርስ ዩክሬን ላይ ጦርነት የቀሰቀሰችውና አስቸጋሪ ነው በዚህ ምድር ላይ። አቅም ግን ይፈልጋል። አቅም ሲኖር ደግሞ አይደለም የጦር ቤዝ ማስተናገድ ቀርቶ ፈለግከው አይነት ነገር የመውሰድ እርምጃ ውስጥ ልትገባ ትችላለህ። እንግዲህ አልሻራ በጣም የተሻለ የፖለቲካ እንትን ውስጥ ነኝ ብለው ቢያስቡም ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁንም ከቱርክ ጋር ያላቸው ግንኙነት አልጣመኝም የሚል አይነት ነውና ትንሽ የሶሪያ ፖለቲካ አስቸጋሪ ነው። ምክንያቱም እሳቸው ከሰሞኑም ደግሞ ከሩሲያ ፕሬዚዳንት ጋር በተለያዩ ጉዳዮች ላይ ለመምከር ሞክረዋል። ቀደም ሲሉ የነበሩ ስጋት ላይ ያሉ ቤዞችም አሉ የሉም የምንላቸውንም እነሱም ድጋሜ እንትን ለማለት መገንባት ያው እንደዚህ አይነት ውጥኖች ስላሉ ስጋቱ ችግር ሆኖባታል ለእስራኤል። ምክንያቱም
ጎላን ተራሮች አካባቢ ብዙ ጊዜ የሚነሳው ይሄ ቦታ ነው የተመታው አቡ አል ዱሃር የሚባለውና ሰሜን ምዕራብ ሲሪያ ውስጥ ነው። ከዚህ በፊት እንደምታውቀው በተደጋጋሚ ደቡባዊ አካባቢ ላይ ነበር። አሁን ወደ ሰሜን ምዕራብ አካባቢ መሄድ ለቱርክ 70 ኪሎ ሜትር ርቀት ላይ ሲሆን ብዙ ጥያቄዎች ይነሳሉና በነገራችን ላይ አሜሪካም ቱርክም አውግዘዋል። በተለይም ደግሞ ቶም ባራክ የሚባሉት የፕሬዚዳንት ዶናልድ ትራምፕ የሶሪያና የኢራቅ ልዩ መልእክተኛም ናቸው። የቱርክም አምባሳደር ናቸው። በቱርክ የአሜሪካ አምባሳደርም ናቸው። እሳቸው ትክክል ያልሆነ ምንም አነሴሰሪ የሆነ ጥቃት ነው በሚል ነው እንትን ያሉትና ያወገዙት። እሱን ተከትሎ ደግሞ እነ ግብጽም ሲያወግዙ ነበረ። ያው ግብጽ በሁለት ነገር የምታውቃት ናት። ያወገዘችው አንደኛ ከሰብአዊነት ያልተቀዳ የመንግስታት ቻርተርን የመንግስታት ድርጅትን ቻርተር ከማክበር እንዳልሆነ ታውቀዋለህ። አሜሪካ ካለችማ ምን ችግር አለው ይሄ ነገር ማያዋጣል በሚል አይነት ነው የሚመስለውና እሷም እንደዛ ብላለች። አንደኛ ግብጽ ያለባትን አካባቢ ባህሪም ታውቀዋለህ፣ የምትሄድበትን እዚህም እዛ የምትልበት አለ። ሲቀጥል ደግሞ እንግዲህ ዋሽንግተን ካወገዘች ችግር የለውም የሚል አይነት በሚመስል መልኩ ነውና እንደዛ አይነት ነገሮች አሉ። ትንሽ የሶሪያ ፖለቲካ ማሁን እንትን አለው ገና አልረጋም፣ ሊረጋም አይችልም። በርግጥ ለዘመናት ሲደቅ የነበረ እና አልአሳድም የምታውቀው ነው። ከዛም በኋላ አልሻራም ከመጣ በኋላ ረፍት የለውም። ረፍቱ በውስጥ አንዳንድ አማጽያን ችግር ይፈጥሩበታል። ያ ማለት እንግዲህ አሁን ከሁሉም ጋር ልስራ ማለቱን ነው እኔ በበጎ የወሰድኩት። ውስጥ ላይ ምን እንደሚደረግ አናቅም፣ ብዙ ነገሮችን አናቅም። ግን የሶሪያን ፖለቲካ በተወሰነ መንገድ ለመክፈት ሞክረዋል እና አልአሳድ ሀገር መርተዋል፣ በትክክል መርተዋል ተብሎ ቢወሰድም ግን አንድ ሳይድ ነበሩ። ከነ ፕሬዚዳንት ቭላድሚር ፑቲን ጋር ነበረ ግንኙነታቸው። አሁን እሳቸው ግን ከመጡ በኋላ አዲስቷን ደማስቆ ሲሪያ የማምጣት ውስጥ ናቸውና ትንሽ ጥሩ መንገድ ላይ ነበሩ። እንዳልኩ ግን ብዙ ጫና አለባቸው። እስራኤልን በተደጋጋሚ ነው ጦር መሳሪያ አለ ብላ በተጠራጠረችበት ቦታ ሁሉ እስከ ጫፍ እየገባች ነው ጥቃት የምታደርሰውና እነሱ ነገሮች ትንሽ አስቸጋሪ ነው። እስራኤል ስጋት አለብኝ ትላለች። ስጋት አለባት ይታወቃል። ስጋቱን በዚህ ልክ ነው ወይ መቀነስ የሚቻለው ደግሞ ትንሽ ሌላ ጥያቄ የሚያስነሳ ነው። ሁሌ እንደዚህ ይሆናል እንዴ? ሁሌ በሚሳኤል ሁሌ በአየር ጥቃት አስቸጋሪ ነው። አንድ ጊዜ እንደ ኢራን በጣም አደገኛ ሆኖ የሚመጣ ኃይል ይኖራል። አሁን ኢራን ተከትሎ የሚመጣውን ኃይል ማሰብ ነው እንግዲህ። ከዚህ ሁሉ ኃይል ጋር ሊባኖስ ውስጥም ያለውን ዛሬም ጥቃት ደርሷል። እነሱ አስቸጋሪ ነገሮች አሉ። ይህ ሲባል ግን እስራኤልን ማውገዝ ወይም ደግሞ የሶሪያውን አዲሱን መሪ አፕሪሼት ማድረግ ሳይሆን ያለው የፖለቲካ ሁኔታ እዛ አካባቢ እሱ ነው ለማለት ያህል ነው። ልክ ነህ። እንግዲህ ኖርማሊ ስታየው በዓለም አቀፍ ሕግ ኖርማል ሰርከምስታንስን ስታየው ሉዓላዊነት የመዳፈር እስራኤል የሲሪያን ሉዓላዊነት እንደመዳፈር ትቆጥረዋለህ። ግን ይሄ አረብ ስፕሪንግ ከጀመረ ጀምሮ በሽር አልአሳድ ከሄዱ ጀምሮ የእስራኤል ጥቃት አዲስ አይደለም። በጣም በመቶዎች የሚቆጠር ጊዜ ሲሪያን ደብድባታለች። ለምንድን ነው የሚሉት? ወደፊት የሚመጣው አስተዳደር እነዛን ወታደራዊ አቅሞች ይዞ ለእስራኤል ትሬት እንዳይሆን ገና ካሁኑ እናዳከማቸዋለን የሚል አቋም አለ። ቅድም ደግሞ የጠቀስከው የቱርክ ሚና በአካባቢው ወታደራዊ ኢኩዌዥኑን ያዛባብናል። ትናንትና ሲመቱት እኮ ያን የወታደራዊ ቤዝ ከትናንት ወዲያ ደግሞ የቱርክ ወታደራዊ አመራሮች ጎብኝተውታል፣ አካባቢውን አይተውታል። እና ከዛ ጋርም የሚያያዝ ነገር አለው። ይሄ የመካከለኛው ምስራቅ ፖለቲካ እስካረገበ ድረስ እስራኤል እዚህም ሄዳ ማጥቃቷ እዛም ሄዳ ማጥቃቷ አዲስ አይሆንብንም። ኤቭሪዌር እየሄዱ 7-8 ግንባር አለን ስለሚሉ ኤቭሪዌር እየሄዱ ማጥቃታቸው አይቀርም። ግን ደግሞ ወደፊት የሚጠብቀን ነገር እስራኤል ብቻ ወታደራዊ የበላይ ሆና የመቀጠል ነገሩም አንዳንዴ ሊያጠያይቅ ይችላል። እየተፈጠሩ ያሉ ወታደራዊ ጥምረቶችንም አለመርሳት ነው። የሳውዲ፣ የቱርክ፣ የፓኪስታን ስታብሊሽ የተደረገው ነገር አለና ያን ስታየው ፖለቲካሊ ነገሩ ካረገበ በቀር ሲሪያ ውስጥ የሚቋቋመው አዲስ አስተዳደር ለእስራኤል ትሬት እንደማይሆን ኖርማል ጉርብትና ውስጥ እንደሚገባ ካልተግባቡ መቀር ይሄ ጥቃት አይቀሬ ነው። እስራኤልን በዓለም አቀፍ ሕግ በዓለም አቀፍ ኢንስቲትዩሽንስ እንገታታለን ወይ ብለህ ብታይ ያሳለፍነው ታሪክ ያንን አያሳይም። አጌንስት ኢንተርናሽናል ሎ አጌንስት ኢንተርናሽናል ኦርጋናይዜሽንስ ፍላጎት ወታደራዊ እርምጃዎችን ስለሚወስዱ የፖለቲካ መግባባቱ ያዋጣል። የነ ፕሬዚዳንት ትራምፕ ምናልባት ጫና መፍጠር በእስራኤል ላይ ፖለቲካል መፍትሄ እንዲሰጠው ያ ይሆናል እንጂ በፍጹም እንዲ አታስቆማትም። እስራኤልን ብዙ ግንባር አለብኝ ብላ የህልውና አደጋ ውስጥ ነኝ ብላ
የምትንቀሳቀስ ሀገር ስለሆነች ጥቃቱ መቀጠሉ ላይቀር ይችላል። ግን ፖለቲካሊ ቢነጋገር ከቱርክም ጋር ከሲሪያም ጋር ከሁሉም ሀገራት ጋር ተነጋግረው በሰላም ለመኖር አቋም ካልወሰዱ በቀር እንዲህ ያሉ ጥቃቶች አይቀሬ ናቸው። ሙር ደግሞ አሁን ከቱርክ ጋር ያለው ነገር ነው አስቸጋሪ የሚሆነው። የቱርክ አቅም ያላት ሀገር ናት፣ አባልነቷን የምታውቀው ነው፣ ወደ ኔቶም ነች፣ በብዙ ነገር ጠንካራ ሀገር ናትና እንደዚህ አይነት ነገሮች በእርግጥ አይገቡም፣ ምንም ጥያቄ የሌለው ወደዚህ ጦርነት ሁለቱ ሀገራት ይገባሉ ተብሎ አይታሰብም። ግን የሚካሰሱት በሶሪያ ፖለቲካ ውስጥ ጣልቃ መግባትና ያለ መግባት ነው። በጣም እኔ ይገርመኛል ብዙ ጊዜ እውነትም አሁን ያለንበት የዓለም ስርዓት እንደው አስቸጋሪ እንደሆነ የሚገባ አንድ ሀገር ሆነ የፈለከውን ሀገር ጦር ማስፈር አትችልም። ይሄኛው አጠያቂ ይሆናል። እስራኤል ስጋት አለባት፣ ምንም ጥያቄ የለውም። እንደሚሉት ነው ከ7 በላይ ሊሆን ይችላል። ሁሉም ግብጽ ሳትቀር አሁን እንደ ጠላት ላታያት የምትችለው የሆነ ነገር ቢኖራት ኖሮ ወይም ደግሞ እድሉን ብታገኝ እና አሜሪካ ወደ እስራኤል ጀርባ ሰጥተው የሆነ ጫና ነፍጠር ቢሉ እንደ ግብጽ ቢደሰት ያለ ሀገር አይመስለኝም እዛ አካባቢና ይሄ ተደጋጋሚ ጦርነት ሽንፈቱን ግዛቶቹም ጉዳዮች አሉና ከዛ አንፃር አካባቢው ላይም እንደው ከፍ ብሎ ከመቀጠልም አንፃር ግብጽ ፍላጎት ይኖራታል። እሷም ቢሆን በሆነ አጋጣሚ እንደዚህ አይነት አንደርስታንዲንግ አለ እስራኤል ውስጥ በነገራችን ላይ በብዙ መንገድ ያው የሚታይ ቢሆንም እና እነዚህ ሁኔታዎች ትንሽ የኔታንያሁና የኤርዶዋን ጉዳይ መፍትሄ የማይመጣለት ከሆነ ሶሪያ ላይ ያለው የሶሪያ መንግስት አሁን ቅድም ባነሳውል መንገድ ጠንከር ያለ የተቃውሞ መግለጫ እንኳን ያወጣም። ይሄ ለዋላዊነት መዳፈር ነው፣ ይሄ የመንግስታቱ ድርጅትን ቻርተር ይጥሳል ነው የሚለው። አልፈለገውም ይሄን ውጥረቱን። ምክንያቱም እንደምታዩ ከብዙ ኃይላት ጋር ነው ድርድሩም ውይይቱምና ይችኛዋን አጋጣሚ ደግሞ እስራኤል ላይ ልተኩስ ቢል እስካሁን እና አሜሪካም እንደ አጋር ለማየት እየቃጣቸውም ጭምር ነው። ስቴት ቴረር ስፖንሰር ከሚያደርጉ ሀገራት ዝርዝር ውስጥ እንድትወጣ ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ማዘዛቸውን አስታውሳለሁና እነሱ ነገሮችም ስላሉ እድልን ይዞ መቀጠል ሁሌም ደግሞ ጦርነት ያስፈልጋል ብለው ያሰቡ አልመሰለኝምና ሀገራቸውን ወደ ማስተካከል ውስጥ ተጠምደዋል። በዛ እንግዲህ እስራኤልም ቃል የተገባውን ነገር አልፈጸሙም። የቱርክን ጦር አናስተናግድም የሚል ነበረ በአሌፖ አካባቢ ወይም አሌፖ አቅራቢያ ላይና ይሄ ነገር እንደዛ እየሆነ ነው የሚል ጥያቄም አለ። ባይዞ የኩርዶቹን ጉዳይ እዛ አካባቢ አብሮ እየተነሳ ነው አሁን እና እነሱ ነገር ስትመለከታቸው አንዱ ወሳኝ ፋክተር እሱ ነው። ብዙ መካከለኛው ምስራቅ እንደዚህ ያለ ነው። ይሄ መካከለኛው ምስራቅ ላይ እዛ ላይ ስንቆይ ያው እዚህኛ ጫፍ ላይ አይመጣም፣ ቀጥታ እዚህ አይደርስም፣ ቀይ ባህር ላይ ነካም ማለት እንዳልሆነም ያው ተመልካቾቻችን ታሳቢ ያደርጉታል የሚለውን ለማንሳት ነው። ልክ ነው። ወደ ሩሲያ ጉዳይ እችን በተወሰነ መጠን እናንሳውና ምክንያቱም ከባድ ኃይላት ነው የተፋጠጡት። እንዲያውም የብሪታንያ ድሮኖች ናቸው ሩሲያ ላይ ጥቃት የሰነዘሩት ሲባል ሩሲያም በአምባሳደሮቿ በኩል ልክ አይደለም፣ ኮንሲኩዌንስ ግን ይከፋል፣ እርምጃችን ወይም ለአጸፋው ይከፋል የሚል ሀሳብም ሰጥተዋልና በጣም የሚገርምህ መከላከያ ሚኒስቴር መስሪያ ቤቱ ምንም ለምን ይገርማቸዋል ዩክሬንን እንደግፋታለን ብለዋል። ጠቅላይ ሚኒስትሩም ደግሞ በበርንሃም ደገሙትና 100% ነው ያሉት። ደግሞ ይሄ 100% ድጋፍ ሲባል ሩሲያም ጫናው በዛ ብሎባታል ሰሞኑን። በነገራችን ላይ እሱም ስላለ ቀላል ኃይሎች አይደሉም። ምናልባትም የሩሲያም ዛቻ በዛቻ የሚቀርም አይደለም ብዙ ጊዜ። ልክ ነው። ብዙ እንትን አለ። አሁን ከዚህ በፊት ከዚህኛው ዛቻን በፊት እኮ የራሻን መርከቦች በዛ በእንግሊሽ ቻናል በኩል ሲያልፉ እየያዙ እየተቆጣጠሩ ምናም ሲያስቸግሯቸው ፕሬዚዳንት ፑቲን እንደምታረጉ ከሆነ የናንተ መርከቦች እኮ በእኛ የውሃ አካባቢ ስለሚንቀሳቀሱ እኛም እንይዝባቸዋለን፣ ቢኬርፉል ብለው አስጠንቅቀው ነበር። አሁን ደግሞ ከቅርብ ጊዜ ወዲህ ይሄ የድሮን ዋርፌር ከዩክሬን ሳይድ ኮምፓራቲቭ አድቫንቴጃቸው እሱ ሆኗል። በጣም ራሻን እያጠቁ ያሉት በጣም ረጅም ርቀት በሚሄዱ ድሮኖች ናቸውና እነዚህን ድሮኖች ከዩኬ የመጡ ናቸው፣ አሁን እያጠቁን ያሉት የነሱ ናቸው የሚለውን አጥንተው ስለደረሱበት እንግሊዝን ዩናይትድ ኪንግደምን ቢኬርፉል ያለበለዛ ኮንሲኩዌንስ አለው ብለው ዝተዋል፣ በደንብ ዝተዋል። እንግሊዞች ወይም ዩናይትድ ኪንግደም ግን አይግረማችሁ በትህትና ትናንት ጠቅላይ ሚኒስትሩን እያየው ነበር። በትህትና ያው 100% ዩክሬንን ስንደግፍ ኖረናል። ከኔ በፊት የነበሩ ጠቅላይ ሚኒስትር ከ2014 ጀምሮ የነበሩት ሲደግፉ ነበር። አሁንም የኛ አቋም አልተቀየረም፣ ዩክሬንን 100% እንደግፋታለን ብለዋል። የዩናይትድ ኪንግደምና
የሩሲያን ጉዳይ ምናልባት እንየው ከተባለ በተለያየ ጊዜ የተለያየ ገጽታ ይዞ ነው የቀጠለው። አንዳንዴ ወዳጅ የሆኑ አንዳንዴ ደግሞ ባላንጣ የሆኑ ነው እዚህ የደረሱት። እንደው የ20ኛው ክፍለ ዘመን የ21ኛው ክፍለ ዘመን እንደው ትንሽ እሱን ነካ እናርገው ከተባለ ከመጀመሪያ ዓለም ጦርነት በፊት እንደው የ20ኛው ክፍለ ዘመን መጀመሪያ አካባቢ ዛሪስት የሆነችው ሩሲያም በጣም ኢምፔሪያሊስት የሆነችው ግሬት ብሪቴንም ባላንጣዎች ነበሩ። በዛን ወቅት አካባቢ ለመቆጣጠር ኢኮኖሚያዊ ኢንፍሉዌንስ ለማምጣት እነዚህ ሁለት ሀገራት በባላንጣነት የተወሰነ ጊዜ ቆዩና የመጀመሪያው ዓለም ጦርነት ሲከሰት ግን ታክቲካሊ ወዳጅ ሆነው ነበር። አጌንስት ጀርመኖች አጌንስት ደግሞ ኦስትሮ ሃንጋሪ ኃይሎች ጋር አብረው ተሰልፈው ነበር። እነ ሌኒን መጥተው ራሻን ከጦርነቱ እስኪያስወጧት እስከ 1947 ድረስ አጋር ነበሩ። ከዛ ከጦርነቱ ሲወጡ ሌኒን በታሪክ እንግዲህ በምድር ላይ የመጀመሪያውን ሶሻሊስት ሀገር የመሰረተው ሌኒን ነው። ያኔ ያቺ ስቴት ስትመሰረት ኢምፓየሪስት የሆነችው ግሬት ብሪቴን እና ሩሲያ ባላንጣ ሆኑ። አይዲዮሎጂካል ባላንጣ ሆኑ። ጭራሽ ዩናይትድ ኪንግደም ሩሲያ ውስጥ ገብታ የፖለቲካ ጣልቃ ገብነት ድረስ ውስጥ ሁሉ ነበሩ። በሁለቱ ጦርነቶች በአንደኛው ጦርነትና ሁለተኛው ዓለም ጦርነት እስኪከሰት ድረስ ጣልቃ ገብነት ሚናም አፍራሽ ሚናም ተጫውታለች ከሶሻሊስት ራሽያ አንጻር። ሁለተኛው ዓለም ጦርነት ደግሞ ሲጀመር ያው ፖለቲካ ደጋግመን እንዳልነው ከብሔራዊ ጥቅም አንጻር ዳይናሚክ ነው እንዳልነው እነዚህ ሁለት ባላንጣዎች አጌንስት ናዚስ አጌንስት ሂትለር በጋራ ቆመው ነበር። አሁንም ታክቲካሊ እሱ ከተሸነፈ በኋላ ሁለተኛው ዓለም ጦርነት ካለቀ በኋላ በኮልድ ዋር ጊዜ ባላንጣዎች ነበሩ። አይዲዮሎጂካል ባላንጣዎች ነበሩ ለ40 ምናምን ዓመት። ዜን ወዳጅነታቸው መቼ ተመሰረተ? ሶቪየት ዩኒየን ስትፈራረስ ሩሲያ እንደ ሀገር ብቻዋን ስትቆም ከዩናይትድ ኪንግደም ጋር በጣም ጥብቅ ግንኙነት መሰረቱ። ኢኮኖሚያዊ ግንኙነት፣ ፋይናንሻል ግንኙነት፣ ዲፕሎማቲክ ግንኙነት እና የኢንቨስትመንት ግንኙነታቸውን በጣም አጠናክረው እንዲያውም ለንደን የሩሲያ ትልቅ የፋይናንስ መንቀሳቀሻ ሆነው በጋራ ሲጠቀሙ ነበር። በ1990ዎቹ እስከ 2006 ነው የሚባለው። 2006 ላይ ራሻዊ የነበረ በፊት የደህንነት ሰው የነበረን ሰው ለንደን ውስጥ በመርዝ ገደሉት። ከዛ በኋላ ቁርሾ ጀመሩ 2006 ላይ። ከዛ እያለ ሲሄድ የዩክሬን 2014 ጭራሽ አባባሰው። አሁን ከረንትሊ ዩናይትድ ኪንግደም እና ሩሲያ እንዴት ነው የሚተያዩት? በቃ ክሊር ትሬት ናት ሩሲያ ለኛ ክሊር ትሬት ናት ብለው አቋም ወስደው ለዩክሬን ከፍተኛ ድጋፍ ያደርጋሉ። ቁጥሩን ስሰማም ደንግጫለሁ። ዩናይትድ ኪንግደም በየአመቱ ከ3 ቢሊዮን ፓውንድ በላይ ወታደራዊ ድጋፍ ለዩክሬን ትሰጣለች። ከኔ በፊት የነበሩ ጠቅላይ ሚኒስትሮችም እየሰጡ ነው። እኔም 100% ዩክሬን እንደግፋለሁ። ይሄ ዛቻው አቋማችንን ምንም አያስቀይረውም ብለው አሁን ያሉበት ደረጃ ላይ ደርሰዋል። ቢኒ ልክ ነው። 2018ም ላይ እንደዚሁ ከዚህ ከመመረዝ ጋር የተለያዩ እንትኖች አለመግባባት ነበራችሁ በፈለውባቸው እና ትንሽ ይሄ ኤፍኤስቢ የሚባለውም የሩሲያ ስለላም ኃይለኛ ነው። ያው የኬጂቢ ያደገ አይደለ? ከኬጂቢ የኬጂቢ ዝርያ ያለው ነው፣ ውርስ ያለው ነው። በዛ ላይ ደግሞ የኬጂቢ ኦፊሰር ፑቲን ነበሩ። አሁን ደግሞ ከፍ ብለው የሀገሪቷ መሪ ስለሆኑ የራሽያ ከዛ አንጻርም ኤፍኤስቢ ትንሽ አስቸጋሪ ነገሮችን ያረግብናል ብለው ያስባሉ። በጣም ነው የሚሰጉት። ባይዞ እሱ አለ የኤምአይ6ም እንደምታውቀው ሩሲያ ውስጥ የተለያዩ ፖለቲካ ስራዎችን ይሰራል። ይሄ ከስለላ አንጻርም ሁለቱ እርስ በርስ በዛ ልክ የሚተያዩ ሀገራት ናቸውና አስቸጋሪ ነው። የሰሞኑም ሰጣ ገባቸው በዚህ ልክ አብሮ የሚታይ ነው። ግን እነዚህ ሰው አልባ አውሮፕላኖችን ከመስጠት በ10 ሺዎች የሚቆጠሩ አካባቢ ለመስጠትም ቃል ገብተው ነበረ። እሱን እያደረጉ እንደሆነ ነው እና አስፈሪው ነገር መከላከያ ሚኒስቴሩም ይሄ ምን አትጠራጠሩ ማለታቸው 100% በሚል ደግሞ መደምደማቸው አንዴ በርንሃም እነዚህ ነገሮች ስትመለከት በመከላከያ ሚኒስትርና በመሪ ደረጃ እንደዚህ ከተባለ ሩሲያ እንደምትለውም የለንበትም ቢሉም ይሄ በአደባባይ እየተናገሩት ነው። ምንም እንዳሉበት ነው በግልጽ ያስቀመጠውና ከዚህ በፊትም ደግሞ ስቶርም ሻዶ የሚባለውን በጣም ወሳኝ የሆነ ስርዓት ሰጥተዋቸዋል ዩክሬን እና በሱም ጭምር ነው
ሩሲያ የምትመታው። ይሄ ሲባል እንግዲህ ሩሲያና እንግሊዝ በጣም አስቸጋሪ የሚባል የሆነ መስቀለኛ የምትለው አይነት የዲፕሎማሲ ደረጃ ላይ ደርሰዋል። በታሪክም ብዙ የሚጓደዱ ሀገራት አይደሉም። እና ሩሲያ አንዳንድ የጦር መሳሪያዎችን ሲያለሙ ብዙ ጊዜ ኮንሲደር ያደርጓታል እዛ መድረስ የሚል ለምሳሌ አሁን ፖሴይዶን የሚባለው ይሄ የውሃ ውስጥ እንደ ሰው አልባ አውሮፕላን ነው ወይም ሰው አልባ ነው፣ ኒውክሌር ፓወርድ ነው። እሱ ውሃ ማዕበል በማስነሳት ብቻ እንግሊዝን ማጥለቅለቅ እንዲችል ተደርጎ የተሰራ ነው የሚል አንዳንድ ወታደራዊ እንትኖችን እንመለከታለንና እስከዚህ ድረስ ነው የሚያስቡትና በእርግጥም እንግሊዝ ጠንከር ትልባቸዋለች ለራሽያ ፖለቲካና ከዛ አንጻር የሁለቱ ሀገራት ግንኙነት እንዳልከው በታሪክ በጣም አደጋ ውስጥ ሲገቡ አብረው ይሰራሉ። የሆነ ክፍተት ሲፈጠር ደግሞ የማይተማመን አይነት ጓደኛ ነው እና በተወሰነ ደግሞ እንደዚህ አይነት ጫና ውስጥ ይገባሉና በጣም በታሪክ ግን የከፋው አይነት ውጥረት ልንለው የምንችለው ደረጃ ላይ አሁን ደግሞ ደርሰዋልና የጦር መሳሪያ ይተኳኮሳሉ ወደሚል ላይገባ ይችላል። ፕሮክሲው ግን አደገኛ በሆነ መጠን ሩሲያን ዩክሬን እየደገፉ የምትቀጥል ከሆነ ሩሲያም ደግሞ ቀጥታ ገብተው የብሪታንያ ወታደሮች አልነኩኝም በሚል ልትወው አትችልም። ከፍተኛ የሆነ አጸፋዊ ምላሽ ልትሰጥ እንደምትችል ደግሞ ምላሽ መሰጠት አለበት እኮ ብለዋል አምባሳደሩ፣ የሩሲያው አምባሳደር በእንግሊዝ ምላሽን መስጠት ያለበት የሚያስፈልገው በሚል ነው በግልጽ ያስቀመጡትና በሁለቱም በኩል ያለው ከቃላት ያለፈ ውጥረት ነውና እንግዲህ በሰፊው ደግሞ ኔቶን ታነሳለ ትንሽ እነሱም እሱን ነው የሚተማመኑት። ኦፍ ኮርስ ግን ኔቶ ደግሞ አሁን በፕሬዚዳንት ዶናልድ ትራምፕ አስተዳደር ሰዓት ላይ እንደዚህ አይነት ግንዛቤዎች አሉ ወይ? ሩሲያን የመውረድ አይደለም ሩሲያን ሰሜን ኮሪያና ደቡብ ኮሪያ እንመጣበታለን እንጂ በሱ ጉዳይ ላይ ትራምፕ አቋም ለውጥ ውስጥ ናቸው። ይሄ ሲባል ግን የአሜሪካ ፖለቲካ ነገ ትራምፕ ስልጣን ከለቀቁ በኋላ ይቀየራል ማለት ባይሆንም ግን ደግሞ ብዙ ነገሮች ደግሞ ይቀየራሉም ብቻም አይደለም የሚቀጥሉ ነገሮች ይኖራሉና የአሜሪካ ፖለቲከኞች አሁን የምር በዚህ በኢራኑ ጦርነት በእንግሊዝ ፖለቲከኞች ላይ ቂም ይዘዋል። በሚገባ ነው ቂም ያዙት። ነገ የሚመጣው ዴሞክራትም ይሁን ሌላ ሪፐብሊካን አይ እናንተ እኮ በዚች ጊዜ እንደዚህ እኛን አጋልጣችሁናል የማለት ነገር እንደምታውቀው በጦራቸው አይደራደሩም። የኮንግረስ ሰዎች በምንም መንገድ ህይወታቸውን ያጡትን በምንም መንገድ መካከለኛው ምስራቅ ላይ ለሚፋለሙት ሁሉ የሚሰጧቸው ትሪቡት በጣም ነው የሚገርም። ሁሌ ያደንቋቸዋል። ፖለቲካሊ ነው ጠባቸው እኛ ሀገር ላይ የማንመለከተው ጠቡ ፖለቲካሊም ይሆናል፣ አስተዳደሩም ላይ ይሆናል፣ ሁሉም ነገር ነገን አናስባትም ብዙ ጊዜ እና የአሜሪካ ኮንግረስ ላይ ግን እንደዛ ነው። በቃ ነገ ዴሞክራቱ ሲመጣ የዴሞክራቶችን ፖለቲካ የሚያስቀጥለው የአሜሪካን ታላቅነት የሚያስቀጥለው አሁን ያለው የመካከለኛው ምስራቅ ላይ ያለው ሴንትኮም እና ሌሎቹ ናቸው። ሌላም እንደዚህ ትውልድ እየተቀያየረ ሲመጣ ጦሩ ጦር ነው፣ ምንም እንትን የለውምና እንደዛ አይነት ነገሮች ስላሉ ኦፍ ኮርስ የትራምፕ ቅሬታም ነገ በሌሎች የአሜሪካ ፕሬዝዳንቶችም ቅሬታ ላይሆን አይችልም ይሆናል። ምክንያቱም ከጦራቸው አንጻር ስለሚያስቡት የትራምፕ ውሳኔ ፖለቲካል ብቻ ቢሆን ኖሮ ወዲያውኑ ነበር የሚያጥፉት ምንም ከዚህ በፊት እንደምናውቃቸውና ይሄም ትልቅ ነገር ነውና ሩሲያ ላይ እንግዲህ ጥቃቱ በዝቷል። ውጥረቱ ትንሽ የመስፋት እድል ሊኖር ይችል ይሆናል የሚል ግንዛቤ ያለኝና ምክንያቱም ሩሲያ እንደዚህ የተመታች 6 ወርም አትቀጥል። እንደኛ ጉዳቱ ቀላል አይደለም፣ በደንብ ትጎዳለች። እንዳልኩ ባለፈው በደንብ ማስተዋል ከጂኦግራፊው አንጻር ከስፋቱ አንጻር መቆጣጠር አደገኛ የሆነባት በመጣ ቁጥር የምትጠቀማቸው የጦር መሳሪያዎች ይታወቃሉ። እነ ሳታንቱ ሰይጣን 2 የሚባሉት የተለያዩ እነ ፖሴይዶን የሚባሉትን ልትጠቀም ትችላለች። ኒውክሌር ላይ አይደረስም ብለን ስለምናስብና አውሮፓዊ የመሆን እድል ይኖረው ይሆን ወይ? ሩሲያ ላይ ጫና ሲበረታ ምርጫ ስታጣ ያገኘችውን የመጥረግ ነገር ውስጥ ልትገባም ትችል ይሆናል የሚል ስጋት አለና አውሮፓዊ የመሆን እድል ሊኖረው ይሆን ወይ? በተለይ እነ ለንደን እንደዚህ አይነት ሀሳብ ማንሳታቸው ልክ ነህ። እንግዲህ አሁን እየተካሄደ ያለው ችግር ሩሲያ ላይ ጫናው እየተጠናከረ ሲመጣ ሩሲያም ዝም አትልም። ግን ምንድነው የማስበው እኔ ልክ ዩክሬን ውስጥ እንዳለው የሩሲያና የዩክሬን ግጭት ከአውሮፓ ሀገራት ጋር ይገቡበታል ብዬ አልጠብቅም። አደጋ ስላለው ስለማያዋጣ ይገቡበታል ብዬ አልጠብቅም። ግን ጦርነት እንዲ ኮንቬንሽናል ዋርፌር ብቻ አይደለም። አሁን እኮ ይሄ ሳይበር ዋርፌርም እጅግ በጣም አደገኛ ነው። ምናልባት እኮ ወደፊት ከኒውክሌር ጦርነት በላይ የሳይበር ዋርፌር ሀገራትን ያስፈራል ይባላል።
ለዛ ነው ይሄ ዲጂታል ቴክኖሎጂ ላይ ቶሎ ካቻፕ ካላረክ ጉዲ ይፈላል ትባላለና ምክንያቱም የፋይናንስ ስርዓቱ የመንግስት አስተዳደር ስርዓቱ ሁሉም ማህደር ኦንላይን ዳታቤዝ ላይ ተቀምጦ ቁጭ ካልክ አንድ ጥይት ሳይተኩሱ አንድ ነገር ሊያንበረክኩት ይችላሉ። እና አሁን ምናልባት ሩሲያም በዩናይትድ ኪንግደም በተደጋጋሚ በምን ይከሰሳሉ? የሳይበር ትሬት የሳይበር አታክ በተደጋጋሚ ከራሻ እንጠቃለን ይላሉ። ምናልባት እኔ አሁን ድሮኖች ለዩክሬን እየተሰጠ ራሻ ስትጠቃ ራሻ ባሉት ሚሳይሎች ዩናይትድ ኪንግደምን እንደ ኮንቬንሽናሊ ታጠቃታለች ብዬ አልገምትም። ቢኮዝ ከኔቶ ጋር ግጭት ነው፣ ሌላ ጣጣ ያመጣል። እነዛም ጠንካራ ኃይል ናቸው፣ ጠንካሮች ናቸው እንግሊዞችም። እና ከዛ በመለስ ግን አሉ እድሎች አሉና በተለይ ይሄ የሳይበር ሴኩሪቲው በጣም አደገኛ ነው። እንኳን ሀገራት ስራዬ ብለው ላጥቃህ ብለው አሁን እኮ ካምፓኒዎች ራሳቸው መቆጣጠር እስኪያቅታቸው ድረስ አደገኛ እየሆነ መጥቷል። በተለይ እንግሊዝ ለንደን ልክ ኒውዮርክ እንዳለው ዎል ስትሪት ለንደንም እኮ ዓለም አቀፍ የፋይናንሻል ሴንተር ናት። ያም ብታጠቃ ምናልባት ራሻ ከደረሰባት ጉዳት በላይ ዩናይትድ ኪንግደም ላይ ጉዳት ልታደርስ ትችላለህ። በዚህ አይነት ሊጠቃቁ ይችላሉ እንጂ ፊት ለፊት ኮንቬንሽናል ጦርነት ውስጥ መግባት ለሁለቱም አካላት ስለማያዋጣ አይገቡበትም ብዬ አስባለሁ። ግን ዩናይትድ ኪንግደምም ፈረንሳይም ጀርመንም እንዲህ አይነት አገራት ዩክሬንን እየደገፉ ራሻ ላይ በጣም ጫናውን ባበዙት ቁጥር ሩሲያውያንም እጃቸውን አጣጥፈው ቁጭ አይሉ፣ ሪያክት ማድረጋቸው አይቀርም። አንዳንዴ ምን ይባላል መሰለ እንደው በሰፊው ስታየው ፖለቲካል ሳይንስ ዓለም አቀፍ ግንኙነት የሚባለው ሰብ ፊልዱ የሀገራት ግንኙነት በሶስት መርሆች ላይ ሊመሰረት ይችላል ይላል። አንዳንዴ ይሄ በጣም አንድ ሀያል ሀገር ይኖርና ዶሚኔት እያደረገ በዶሚናንስ ሌሎቹን እያስተዳደረ መቀጠል አንድ አማራጭ። ሌላው ደግሞ እንደው ተገዳዳሪ ከሆኑ ሪሲፕሮሲቲ የሚባል ደግሞ አለ። አንተ ስታጠቃ ያኛውም እያጠቃ ሀገራት ይኖራሉ። አሊያም አይደንቲቲ የሚሉት ደግሞ አለ። እንደው ችግር እንኳን ወደ ጦርነት ምናንተን ቢል አንገባም፣ ጦርነት እንጠየፋለን ብለው ሰላማዊ አይደንቲቲ ይዘው በዛ መልኩም ሀገራት ሊኖሩ ይችላሉ። የሩሲያና አሁን የአውሮፓውያን ግንኙነትን ብታየው በሪሲፕሮሲቲ ውስጥ ነው እየሄደ ያለው። ለዩክሬን ድጋፍ ይሰጣሉ። እዛ ውስጥ ፕሮክሲ ጦርነት አለ። ራሻም ዩክሬን ውስጥ እየተዋጋች ነው። በዚህ ግን አይቆምም። እነሱ ባደረጉት ልክ ሩሲያም ደግሞ ሜቢ የሳይበር ሴኩሪቲ ላይ ትሬትን በማድረግ ጉዳት ኢንከር ልታደርግ ትችላለች። የመርከቦች የንግድ እንቅስቃሴ ላይ ጥቃት በማድረስ ጉዳት ልታደርስ ትችላለች እንጂ እነዛ ያልካቸውን ሚሳይሎች ልክ ዩክሬን ላይ እንደምትተኩሰው ወደ ፈረንሳይ፣ ወደ ለንደን፣ ወደ ሌሎች ወደ ፍራንክፈርት፣ ወደ በርሊን ታደርገዋለች ብዬ አልገምትም። ምክንያቱም አያዋጣም። እነሱም መንካት ኔቶን መንካት ነው እና የጋራ ውድመት ስለሚሆን፣ በሌላ መልኩ ግን አውሮፓዊ የሆነ እየሰፋ መሄዱ በቃ ግልጽ ሆኗል። ከዚህ በፊትም ሲባል የዩክሬን ጦርነት የዩክሬናውያንና የሩሲያን ብቻ አታድርጉት፣ የዋህ መሆን የለብንም። ዩክሬን ውስጥ እየተካሄደ ያለው የምዕራብ አውሮፓ ኢንተረስትና የሩሲያን ኢንተረስት ክላሽ እያደረገ ነው በዩክሬን መሬት ላይ። ያንን ጉዳይ ነው ከእለት ወደ እለት ግልጽልጽ እያለ እየመጣ ያለው። እንዲህ ብለን ማስቀመጥ እንችላለን። ትክክል ነው። የሳይበር ሴኩሪቲ ጉዳይ ያነሳቸው ናቸው። በዚህ በጥቁር ባህር አካባቢ በጣም ከፍተኛ ሁኔታ እሱ ስጋት አለ። አንደኛ ይሄ ዲስታቢላይዝድ ነው የሚያደርጉት። ሩሲያም ደግሞ በዚህ ዘርፍ ላይ ከዚህ ከኤአይም ከሁሉም ጋር አብራሪ መስራት አዝማሚያ ላይ ናትና ይሄ ሃይብሪድ የሚባለው አይነት ጦርነት ስጋት እየፈጠረ ነውና እሱም እኔም በለንደንና ሞስኮ ወደ ጦርነት ይገባሉ ብዬ እምነቱ የለኝም። እንደዛ አላስብም። ግን እንደዚህ ጫናዎች እየበረቱ በሄዱ ቁጥር በእንደዚህ አይነት ፕሮክሲው ያፈጠጠ የሆነ ወደ መሄድ ከዛ ደግሞ 100% እያሉ እንግዲህ ጠቅላይ ሚኒስትር ነበርናም የሚቀጥሉ ከሆነ ፑቲንም ደግሞ 100% የሚል አይነት ነገር ከሆነ በተወሰነ መጠን ደግሞ ያገኘውን በተለይ ዩክሬን ውስጥ የተገኙ የብሪታንያን ሀብቶች ኢላማ ወደ ማድረግ እንደዚህ አይነት እርምጃዎች ይገባል። ፉሊ እነዚህ ሀገራት ወደ ጦርነት ከገቡ መቼስ ዓለም እውነትም በጣም ወደ ኋላ እየተመለሰች ነው። እንግሊዝና ሩሲያ ጦርነቱ ገቡ ማለት የሚጠቀሟቸው የጦር መሳሪያዎች ምንድናቸው የሚለውን መገመት ነው
ምክንያቱም ሁለቱም ሪስፖንሲቢሊቲ አይወስዱም። ምክንያቱም ትንሽ እድል ከሰጠውኝ ታጠፋኛለች ብላ ታስባለች ሩሲያም፣ እንግሊዝም እንደዛ ታስባለች እና ሁሉም ያላቸውን እጃቸው ላይ ያለውን ወደ መጠቀም አስከፊ ሁኔታ ውስጥ የመግባት አጋጣሚ ሊፈጠር ስለሚችል ያስባሉ። አፍተር ኦል ትንሽ ሰልጠን ያለው ዓለም በዛ ልክ የሚያስብ ስለሆነ ወደዚህ ጦርነት ኮንቬንሽናል ዋር አንተ እንዳልከው ይገባሉ የሚል እምነት የለም። ግን ከዛ ያልተናነሰ ዳሜጅ ግን በሁለቱም በኩል ሊፈጠር እንደሚችል ማሳያዎቹ የበዙ ናቸው የሚለውን ለማሳየት ነው። ሁለቱ ጉዳይ ላይ ቆየን። በጣም አጠራ አድርገን ነበር ሀሳባችን። ፕሬዚዳንት ዶናልድ ትራምፕ እንግዲህ በጣም በሚገርም ሁኔታ ከደቡብ ኮሪያ ጋር ወታደራዊ ልምምድ አካሄዶችን እየቀነሱ የመሄድ አዝማሚያ ምንድነው ትርጓሜው? ምንድነው ዓለም ላይ እየተፈጠረ ያለው? እውነትም አዲስ ነገር አለ እንደ የሚል ሀሳብ በስፋት ይወጣልና ትራምፕ ለነዚህ እዚህ አካባቢ ቅድም ባነሳው ሀሳብ ላይ አንዳንድ ገለልተኛ ይሄ ፓሲፊስት የሚባሉ ሀገራት ሰላምን መርጠው እንደነ ጃፓን መኖር እንፈልጋለን ያሉት አሁን የተለያየ ህግ ማሻሻል ነገሮች ውስጥ ገቡ። የህግ ሲያሻሽሉ እንግዲህ ምንድነው ዓለም ላይ እየተፈጠረ ያለው የሚል ጥያቄ ይነሳልና እዛው አካባቢ ላይ ደግሞ ትራምፕ ለሰሜን ኮሪያ እንደ ወዳጅ ከኪም ጆንግ ኡን ጋር ንግባባለን እኛ አይነት ነገር አንደርስታንድ እንደራረጋለን ፍሬንድ ነው አይነት ተባባሉ። በእርግጥ ትራምፕ እንደዚህ አይነት መሪዎች ወዳሉ ይባላሉ። ፑቲንን የሚያደንቋቸዋል፣ ኪምን የሚያደንቋቸዋል። ያው ትንሽ ጠቅላላ ያለ አገዛዝ አመራር የሚከተሉ ናቸው ተብሎ የሚታሰቡ ይባላል ይተቻሉ በዴሞክራቶችና በእርግጥ ትራምፕ እንደምታውቀው 3 ጊዜ አግኝተዋቸው የለ ኪም ጆንግ ኡንን በቪየትናም፣ በሲንጋፖር ከዛ ከወታደራዊ እንቅስቃሴ ነጻ ከተባለው በደቡብ ኮሪያና በሰሜን ኮሪያ መካከል ዲኤምዚ የሚባለው ሰርቴክስ ፓራሌል ላይ እግራቸው ረግጧል። የመጀመሪያ አሜሪካ ፕሬዚዳንት ናቸውና በእርግጥ ታሪካዊ ሰው ናቸው። ታሪክ ሰርተው እሱም ይመስለኛል ይረዳኛል ምናምን አይነት ነገር። ኪም ግን የሚረዱ አይነት አይመስልኝም። አሁን ኪም አድቫንቴጅ አገኙ። አንደኛ ከሩሲያ ጋር ያላቸውን ግንኙነት የምታውቀው ነው። ሩሲያ ተነካች ማለት ሰሜን ኮሪያ ተነካች ማለት ሩሲያ የሚል የሴኩሪቲ ስምምነት አላቸው። ፑቲን ጉብኝት ባደረጉ ጊዜ ተስማሙት። እሱ ትልቅ አድቫንቴጅ ልክ ይሄ የኒውክሌር አምብሬላ እንደሚሰጠው አንድ ሀገር ልክ እንደዛ ተወስዷል። ከዛ ደግሞ ሺ ጂንፒንግን ባለፈው ጎብኝተዋቸዋል። እንግዲህ ዲፕሎማቲካሊም ከግዙፎቹ ከቻይናና ከራሺያ ጋር በዚህ ልክ ከሆነች ሰሜን ኮሪያ ከዛ ፕሬዚዳንት ዶናልድ ትራምፕ ደግሞ አሁን ከሰሞኑ እዚህ አካባቢ ያለውን እንቅስቃሴ ጥያቄ ስላለኝ በኢራን ጉዳይ ላይ ስላልተሳተፋችሁ መቀነስ አለብን የሚል የበጀትም የብዙ ነገር ነው ታሳቢ ያደረጉትና እሱ አለ። የሰሜን ኮሪያው ፕሬዚዳንትም የደቡብ ኮሪያው ፕሬዚዳንትም ከሰሜን ኮሪያ ጋር ሰላም መንገድን ብንመርጥ የሚል ሀሳብ አለና ለኪም ጆንግ ኡን ጥሩ ነገሮች እየመጡላቸው ነው። አፕሪሼት እያደረግን እኔ አላረግም። ኦፍ ኮርስ እንዲህ አይነት ምንም የማያውቅ ዜጋ እንዲፈጠር ማድረግ አንድ ሰሜን ኮሪያ ላይ ያለ አንድ የኪም ፋሚሊ አይነት እሱ መቼም አይደገፍም። ግን ደግሞ በአጋጣሚ በምንም መንገድ ይሁን ዲፕሎማሲ ትንሽ በሩ ተከፍቶላቸዋል የሚል ነገር አለና ምን ያሳያል የሚለውን ብናነሳው በጣም ጥሩ። እንግዲህ ይሄ ለየት ያለ ሁኔታ ነው። ሰሞኑን ከባለፈው እሁድ ጀምሮ እንግዲህ ደቡብ ኮሪያና አሜሪካ እጅግ በጣም ጥብቅ ቁርኝት አላቸው። ሰሜን ኮሪያና ቻይና ሩሲያም እጅግ በጣም ጥብቅ ቁርኝት አላቸው። እንደ በቀላሉ ተስተካከለ ብለ ልክ እንደ ማብራት ማጥፋት አሁን ተስተካከለ ስላልከው የሚስተካከል አሁን ችግር አለ ስላልከው እንደዛ ውስብስብ ነው። ከኮልድ ዋር ጀምሮ ከ1950ዎቹ ጀምሮ ሲንከባለል የመጣን ነገር በቀላሉ ተፈታ ለማለት ያስቸግራል። ግን ምንድነው ሰሞኑን እየተካሄደ ያለው? ወታደራዊ ልምምዱን ቀነስ እናደርገዋለን ሲሉ ፕሬዚዳንት ትራምፕ እንደ ምክንያት እየጠቀሱ ያሉት ደቡብ ኮሪያዎች የኢራን ጦርነት ላይ አግዙን ስንላቸው አይ አንፈልግም ብለዋል አሉ። እንግዲህ እንደዛ ያሉት ብሔራዊ ጥቅማቸውን ሰርቭ ስለማያደርግ ነው ለደቡብ ኮሪያዎች። አውሮፓውያንም እኮ እንደዛ ብለዋቸዋል፣ ደቡብ ኮሪያ ብቻ አይደለም። እና ይሄ ምክንያት እንትኑ አስቸጋሪ ነው። ወዳጅነቱ በዚህ ምክንያት ይቀንሳል ብዬ የውሃ መሆን አልፈልግም። አሁንም ወዳጅ ናቸው። ደቡብ ኮሪያና አሜሪካ እጅግ በጣም ጠንካራ ወታደራዊና የፖለቲካ የኢኮኖሚ ሪሌሽንሺፕ አላቸው። በፊት እንዳልነው እኮ የምዕራብ አውሮፓ ሀገራት ከእንግሊዝና ከፈረንሳይ በስተቀር የኒውክሌር ጦር መሳሪያ የላቸውም። አትስጉ፣ የአሜሪካ የኒውክሌር አምብሬላ አለ እንደተባለው
ለምዕራብ አውሮፓ የተሰጠው የኒውክሌር አምብሬላ ጃፓንና ደቡብ ኮሪያንም እኮ ይሸፍናል። ያን ያህል ጥብቅ ቁርኝት አላቸው እና በዚች በኢራኗ ጦርነት ምክንያት ደቡብ ኮሪያን ገሸሽ አድርገው ወደ ሰሜን ኮሪያ የመሄዱ ነገር የዋህ ባንሆን ነገሩ ስር የሰደደ ጉዳይ ነው። እንደዛ ነው። ግን አንዳንዴ ምን አስባለሁ መሰለ ልክ አሜሪካ አውሮፓውያን ጋር ትንሽ ገሸሽ እያለች መጣችና የራሳችሁን ኃይል አጠናክሩ፣ የሚሊተሪ በጀታችሁን ለኔቶ የምታዋጡትን ወደ 5% ከጂዲፒያችሁ አድርሱት እያሉ ራቅ እያሉ መስለው እኮ ምዕራብ አውሮፓን የማጠናከር ስራም አለበት ውስጡ። ልክ እንደዛው ደቡብ ኮሪያም ኢራኑ ስላልደገፍሽኝ በቃ ከእንግዲህ ወደ ሰሜን ኮሪያ ሆናለሁ በሚል ፕሪቴክስት ደቡብ ኮሪያ አሁን ካለችበት የበለጠ ራሷን እንድታዘጋጅ መንገድ እየቀደዱላትም ይሆናል። ልክ ጃፓንም ፓሲፊስት የነበረችው ጃፓን አሁን ነገሩ አላማረኝም ብላ እየተቀየረች እየመጣች ነውና ምናልባት ገሸሽ ብለህ ሰው ወዳጅ ራሱ እንዲያጠናክር እኮ የማርያም መንገድ ትፈቅድለታል። ለምንድን ነው ደቡብ ኮሪያ ወታደራዊ እንትኗን ያጠናከረችው ቢባል ይሄው የምትደግፈኝ አሜሪካ ገሸሽ እያለችብኝ ነው፣ ወታደራዊ ትሬኒንግ ላይ ራሱ እየቀነሰችብኝ ነው፣ ስለዚህ ራሴን ላጠናክር ብላ እንደዚህ አይነት ጉዳይ ውስጥ እንድትገባ ዘዴም ሊሆን ይችላል። አንዳንዴ ነገሮችን ልክ እንደሚመስሉትም ሁል ጊዜ ባናምናቸው እና ደቡብ ኮሪያ ማለት ኦልሞስት የአሜሪካ በለው ልክ ጠንካራ ነው። እቺ ከ38 ፓራለል በስተደቡብ ያለው ኢኮኖሚው ማጠናከር ላይ ፖለቲካዊ ትስስሩ ላይ በቃ የአሜሪካ ቴሪቶሪ ብለ ኦልሞስት እንትን ብትለው መዳፈር አይመስለኝም። ጠንካራ ነው ሪሌሽንሺፕ። በኢራን ጦርነት ይሄ ወደ 60-70 ዓመት የደረሰው ግንኙነት እንደ በቀላሉ እንዲፈርሳል ብዬ አልገምትም። ግን ምንድነው አንደኛ ኪም ጆንጉን ምናልባት እንደው በዶናልድ ትራምፕ አማካኝነት ነገሮችን ይሄ ኮሪያን ፔኒንሱላ ትንሽ ወደ ዲኒክሌራይዜሽን ፕሮሰስ በአንድ ቀን አይደለም ኢቭን የሰሜን ኮሪያውን መሪና ዶናልድ ትራምፕ ቢዋደዱ ራሱ ቢግባቡ ራሱ በቀላሉ ዲኒክሌራይዝ ማድረግ አይቻልም። ያን ቀጠና ቀስ እየተባለ ኢኮኖሚያዊ ግንኙነት፣ ፖለቲካዊ ግንኙነት፣ መተማመን እየፈጠርክ ያን አካባቢ ታረጋጋዋለ እንጂ ፕሬዚዳንት ዶናልድ ትራምፕ አንደርስታንድ ያደርገኛል ኪም ጆንጉን እኔም አንደርስታንድ አደርገዋለሁ የምንከባበር ሰዎች ናቸው ብለ ስለተናገርክ ብቻ የኮሪያን ችግር በቀላሉ ማስቀመጥ ይከብዳል። እና ለዛም እድል ለመስጠት እስቲ የሰሜን ኮሪያውን ስቴፕ ባይ ስቴፕ ሰላም ለመስጠት ሁለተኛው ደግሞ መርሳት የሌለብን ደቡብ ኮሪያ እና ጃፓን በዛ አካባቢ ጠንክረው እንዲወጡ የአሜሪካ ድብቅ ፍላጎትም ሊኖር ይችላል። በይፋ ደቡብ ኮሪያ ወታደራዊ ጥንካሬ ውስጥ ብትገባ ሰሜን ኮሪያ የሆነ ነገር ልታደርግ ትችላለች። በይፋ ጃፓን የሆነ ነገር ብታደርግ እነ ቻይና እነ ሩሲያ የሆነ ነገር ያደርጋሉ። ግን አሜሪካ ትንሽ ገሸሽ እያልኩኝ ነው በሚል እድል ተሰጣቸውና ራሳቸውን እያጠናከሩ ይሄዳሉ። ወደፊት እንግዲህ የሚያሰጋው ነገር በቻይናና በአሜሪካ መካከል ግብ ግብ የሚፈጠር ከሆነ እዛ ኢንዶ ፓሲፊክ ውስጥ ጠንካራ ደቡብ ኮሪያ ጠንካራ ጃፓን እንዲኖር ዘዴ እያመቻቹም ሊሆን ይችላል። የተለያየ ትርጉም ሊሰጠው ይችላል። የምናየውን ነገር ቶሎ አፒር የሚያደርግ ነገር ሁሉ ሪል ነው ማለት ይከብዳል። አሁን አንድ መጽሐፍ ነበረ በደንብ ቼክ እናርገው ዲቴሉን እንጂ የሁለተኛው ዓለም ጦርነትና የሶስተኛው ዓለም ሀገሮች እጣ ፈንታ የሚል ትንሽ መጽሐፍ ነበረች። እዛ ላይ ሂትለር ፖላንድን የወረረበት ቲያትር ይገርማል የሚል ነገር አንስተዋልና በጣም እየተጠናከረ ስለመጣ አዶልፍ ሂትለር ፖላንድን መውረር ፈልጓል። ሰበብ ሲያጣ ምን አደረገ? የጀርመን ወታደሮችን የፖላንድን ሚሊተሪ ልብስ አለበሷቸውና ድንበሩን አሻገሯቸው ወደ ፖላንድ። ከዛ ከፖላንድ ገቡና ፊታቸውን ወደ ራሳቸው ሀገር ወደ ጀርመን አዙረው ጥይት እየተኮሱ ገቡ። ወዲያው የጀርመን ውስጥ ያለው ሬዲዮ አረ ፖላንድ ወረረችን ብሎ ዲክሌር አደረገና ፉል ፍሌጅድ ቁጥጥር ውስጥ ገቡ። አንዳንዴ እነዚህ የምናያቸው ወታደሮች ሪሊ የፖላንድ ናቸው ወይ ብለን መጠየቅ አለብን። ፕሬዚዳንት ትራምፕም ለብዙ ከ1950ዎቹ ጀምሮ እስካሁን ያለውን ጠንካራ ግንኙነት ኢራን ላይ ደቡብ ኮሪያ ስላላገዘችኝ እሷን ገሸሽ አድርጌ ባላንጣቸውን ሰሜን ኮሪያን ይወዳሉ ብዬ ለመቀበል ዛት ማች የዋህ መሆን ተገቢ አልመሰለኝም። እሱ እንኳን የሚሆንም አይደለም። ምክንያቱም አሜሪካና ሰሜን ኮሪያ በአንድ ሳይድ ሆነው
ይሰለፋሉ ወይ ወዳጅነት ይፈጥራሉ እንዲያው ይሄ በጣም ውጥረት የተሞላበትን ይሄ ቴንሽኑን ማርገብ እንደው በጣም ቱ ደ ማክሲመም ማርገብ ላይ ትኩረት ይደረጋል ከሚል የሚል አረዳድ ነው ሊኖር የሚችለው እንጂ አሜሪካና ሰሜን ኮሪያ በአንድ መድረክ ላይ የመሆን እድላቸው በጣም ከባድ ነው ግን ፖለቲካ የሚገመትም ስላልሆነ ያለፉት እንግዲህ 70 ምናምን አመታትም የተመለከትናቸው ጉዳዮች ወዳጅ የነበሩ ጠላት የነበሩ ወዳጅ አይነት ነገር ስለተመለከተን እሱን ነገር ለዲፕሎማሲ መንገድ ከመክፈት አንፃር በር ሊከፍት ይችላል አንደኛ በርግጥ አሁን አንተ ያልካቸው በሱ መንገድ ይታሰብ ይችላል ፕሬዚዳንት ዶናልድ ትራምፕ ደግሞ በባህሪያቸው ራሳቸውን ቻሉ እንጂ እኔ ምን አገባኝ አይነትም ትርጓሜ አለውና እንደው በጣም አንተ ባነሳቸው ነጥቦች ልክ ራሳቸውን ለማጠናከር ቴክኒካሊን ማድረግ ፈልገው ለማለት በጣም ተቸገራለሁ እኔ because አንደኛ ከባህሪያቸውም ሁለተኛ እቺ የኢራኗ ጉዳይ እንደሆነ ግለሰብ እንዶ ትራምፕን ነጥለን መውሰድ ከቻለ እንደ አሜሪካ ፖለቲካ ሲወሰድ ደግሞ አንተ ያልከው ሙሉ 100% ቀበላቸዋል አሁን ለምሳሌ አንተ ያልካቸው እንደ አሜሪካ ፖለቲካ ነገ በመጣ እንደ አሜሪካ ኮንግረስም ያንተ ሙሉ ነጥቦችን የሚወሰዱ ናቸው በትራምፕ ደግሞ ነጥለ በግል ባህሪያቸው ስትወስዳቸው አንደኛ ቀደም ሲል እንደነገርኩ ዳሮኬት ማን ነው የሚላቸው ኪምንና እንደዚህ አይነት የሆነ ባህሪ ያላቸውና እሱን ስትመለከት ደግሞ በተወሰነ መጠን እንደው ትራምፕ ለዲፕሎማሲ በር ከፍተው ይሄዱ ወይ በሚል እንትን ልትል ትችላለህ ግን 2018 19 ሲገናኙ ቅድም ባነሳናቸው ቦታዎች ላይ ተስፋ ተጥሎ ነበር ወደ መጨረሻው ግን ተዘጋግተዋል እና እንዳልከው ቀጣይነት ላይ ኖሮ የሚችል ነው ግን ደግሞ በሌላ በኩል ደግሞ አንደኛ ኢራን ላይ ማን ደረሰልን የሚለውን ካልኩሌት ካረጉ የአሜሪካ ፖለቲከኞች ሁለተኛ ደግሞ ደቡብ ኮሪያም አሜሪካ በኢራን ጦርነት ለምን አልተሳተፍሽም የሚል ፕሬሸር ለመፍጠር ያደረገችው ነው በሚል ደግሞ ግልጽ አኩዜሽን ውስጥ ገብታለችና ይሄን ስትመለከት የምር ነው እንደነዚህ ሀገራት እንዲህ አይነት ችግር ውስጥ የገቡት ትላለ ግን ይህ ሲባል እንደ ጠላት ሰሜን ኮሪያን በደቡብ ኮሪያ እንደመተካት ይሄ እንደው በጣም በፐርሰንት ለማስቀመጥ አስቸጋሪ ቢሆንም በጣም አነስተኛ ይታወቃል ግን ሰሜን ኮሪያ ደግሞ በዚህ ልክ በርግጥ ከደቡብ ኮሪያ ይልቅ አሁን ደቡብ ኮሪያ ናት በዋሽንግተን ፖለቲካ ላይ የተለየ እንትን ይኖራል ተብሎ አይታሰብም አይደለም ደቡብ ኮሪያን ታይዋንን እኮ አረሷትም አሜሪካኖች ታይዋን የአሜሪካ ቁልፍ አጋር ሆና ከዘለቀች በኋላ 1970ዎቹ ላይ እንግዲህ ለታላቋ ቻይና እውቅና ሲሰጥ ታይዋንንም ስቲል ቁልፍ አጋሩ አድርጋ ቀጥላለች ኢንፎርማል ዲፕሎማሲ አላቸው እንኳን ደቡብ ኮሪያን ምንም ይሄ የሚጣልም አይደለምና ግን በተወሰነ ለሰሜን ኮሪያ ደግሞ እድል የመጣ ይመስላል ያው ግን ኪም ጆንግ ኡን መደራደር ከሚፈልጉም ሰው አይመስሉም እሳቸው የሆነ እድል የሚሰጡ ከሆነ አንደኛ የደቡብ ኮሪያው ፕሬዝዳንትም ቀደም ባልኩ መንገድ በሰላም መኖር ነው የሚሻለው የሚል ለድርድር ግልጽ የሆነ ጥያቄ ነው ያቀረቡትና ሰው የነኪም ምላሽ ነበር ሲጠበቅ የነበረው ምን እንዳሉ አልሰማውም በጸጥታ ነው ያሉት ስለዚህ ይሄ ማለታቸው እነተም ለሰሜን ኮሪያ ትንሽ እንደው ፕሬዝዳንታቸው በተወሰነ በራቸውን ከከፈቱ በጎ አጋጣሚ ሊፈጠር እንደሚችል ትራምፕም በርግጥ ከዛ በኋላ ነው ይሄን ሐሳብ የሰጡት ኢራን ላይ ስላልደረሱልን ወታደራዊ ልምምዶችንና የተለያዩ እንቅስቃሴዎችን በተወሰነ መጠን ሰብስታንሻል ነው ያሉት በነገራችን ላይ ሰብስታንሻል የሆነ ቀነሳ ሰው እንደዛ ስላሉም ደግሞ ከማናቸው ከደቡብ ኮሪያው ፕሬዝዳንት ንግግር በኋላ ነው ይሄን ያሉት ትራምፕና ሰው ምንድነው የታሰበው ሚል ብዙ ጥያቄዎች አሉ ብዙ ነገሮች ልክ የዛ አካባቢ ፖለቲካ ልክ መልካም ምድሩ ሰፊ እንደሆነው አስቸጋሪ ነውና እነ ፕሬዝዳንት ዶናልድ ትራምፕም እቺን ነገር በዚህ ሰዓት ማንሳታቸው አንዳንድ እንቅስቃሴዎችን መቀነስ መጀመሩ ፔንታጎንም የተለያዩ ሀሳቦችን ያው ሊያነሳ ይችላል ተብሎ ይታሰባል እነሱ ነገሮች አሉ ዞሮ ግን በኤዥያ ፓሲፊክ ፖለቲካ ላይ የተወሰነ የፖለቲካ ለውጥ ቀደም ባሉ ጊዜያትም አንተና እኔ አንስተናቸዋል አንተ እንዲያውም በ750 የጦር ሰፈር ያላት አሜሪካ ኤዥያ ፓሲፊክ ላይ የሆነች ነገር ክፍተት ተፈጠረ ተብሎ ለፑቲንና ለሺ ጂንፒንግ አካባቢውን አጋልጠው ወጡ ማለት አያስደፍርም ይከብዳል እንዳልከው ነው ግን እዛ አካባቢ አሁን ከኮሪያም ጋር እንዲህ አይነት ጥያቄ ካነሱ በተቃራኒው ደግሞ ጃፓን ተጠናከር ከፈለጉ ኤዥያ ፓሲፊክ ላይ በተለይ ፓሲፊክ ላይ ያለችው እቺ ጆርጅ ዋሽንግተን የት እንደደረሰች እስካሁን አላወቅንም እንጂ እሷም ወደ ሚድል ኢስት መጣ አካባቢ ትንሽ ቫኪዩም ካለው
የሆነ በእርግጥ የትራምፕ ማቋም መታቀው ነው ወደዛኛው ሄሚስፌር ወደ ዌስተርኑ ነው ትኩረታቸው ወደዛኛው ንፍቀ ክበብ ነው የካሪቢያኑ ምኑ ምናምን እነሱ የኛ ብለው የሚወስዱትን ወደዛ አካባቢ ናቸውና ሜቢ ከዛ አንፃርም ሊነሳ ይችላል። ኪምን እንደ ወዳጅ ማየታቸው ከምን የመነጨ ነው የሚሉ ሀሳቦችም እንደዚሁ ይነሳል። ከምን የመነጨ ነው ግን አስቸጋሪ ነገር ነው። ምክንያቱም ቅድም ያነሳቸው ሀሳቦች አሉ። ግን what is your perspective? እንግዲህ ቅድም እንዳልከው ፕሬዚዳንት ዶናልድ ትራምፕ ትንሽ ለየት ያለ የፖለቲካ ስብዕና አላቸው። አይነክ የሚመስሉ ነገሮችን ለመንካት ዝግጁ ናቸው። ልክ በቃ አንተ ስራ ሰርተህ እኮ ኖቤል እንደሚሸልምህ እሳቸው ግን በድፍረት ይሸልመኝ ለማለት ወደ ኋላ አይሉ። እንዴ ያልተለመደ የፖለቲካ ስብዕና አላቸውና ከሰሜን ኮሪያው ጋር የተነጋገርኩት እኔ ነኝ፣ ችግር የምፈታ ሰው ነኝ የሚል ስብዕናቸውም አለ። ግን በእርግጠኝነት መርሳት የሌለብን ፕሬዚዳንት ዶናልድ ትራምፕና ኪም ጆንግ ኡን ተነጋገሩና ወዳጅ ሆኑና የኮሪያ ልሳነ ምድር ችግር ይፈታል ብለን መጠበቅ የለብን። ቢኮዝ የሰሜን ኮሪያ ፖለቲካል ጉዳይ ስሩ እስከ ቤጂንግ ነው፣ ስሩ እስከ ሞስኮ ነው። ከነ ቻይና ጋር ከነ ሩሲያ ጋር መግባባት ነገር ውስጥ ሳትገባ ከሰሜን ኮሪያ ጋር ብቻ ከኪም ጆንግ ኡን ብቻ ጋር ተደራደርኩ ብለ ያን ችግር እፈታለሁ ማለት ኢንኮምፕሊት ነው። እንደሱም ከሆነ ነው የማይሰራ ነገር ነው። ቢኮዝ ያኔ እኮ 1950ዎቹ ላይ አሜሪካኖቹ አሁን የሰርት ኤስ ፓራለል ላይ ኮሪያ ለሁለት ስትከፈል ሰሜኖቹ እኮ አሁን ያሉት የኪም ጆንግ ኡን አያት እነሱ ወደ ታች እንዳለ ኮሪያን አንድ ሊያደርጉ ልክ እንደ ቪየትናሚዞች ትግል አድርገው ሳይሳካላቸው ቀርቶ አሜሪካ ምናምን ወደ ላይ ደግሞ ሄደው ኖርዝ ኮሪያን ጭራሽ ሊጠቀልሏት ሲሉ ማን የደረሰላት? ቻይና ናት። ቻይና ሶቪየት ዩኒየን ነው እነሱ ገብተው የአሜሪካን እንቅስቃሴ ወደ ታች ወደ 38ኛው ፓራለል ላይ የገቱት። አሁን ይሄ ጉዳይ አሁንም ከሞስኮ ጋር አሁንም ከቤጂንግ ጋር ስራ አለው እና ዶናልድ ትራምፕ ከኪም ጆንግ ኡን ጋር እንግባባለን ስላሉ ብቻ የኮሪያን የኒውክሌር ችግር ሊፈቱት አይችሉም። ግን የተለየ ስብዕና ስላላቸው እንዲህ አይነት ነገሮችን ስለሚሞክሩ መሞከራቸው አይከፋም። መነጋገር፣ ዲያሎግ፣ ዲፕሎማሲ ሁል ጊዜ አዋጭ ነው፣ ኪሳራ የለውም። ሁል ጊዜ አዋጭ ነውና ከዛ አንጻር ሊጠቅም ይችላል እንጂ ሂ ካን አንደርስታንድ ሚ የሰሜን ኮሪያው መሪ እኔም አንደርስታንድ አደርገዋለሁ በእኔ የስልጣን ጊዜ ተከባብረን ያለ ነው ስለተባለ ብቻ መሰረታዊ ያለውን የኢኮኖሚ፣ የአይዲዮሎጂ፣ የሴኩሪቲ አለመግባባቱን ይፈቱታል ብዬ አልገምትም። ግን እድሉ ምንም ችግር የለም። መነጋገራቸው መወያየታቸው ምንም ችግር የለም። ጠብ የሚል ነገር አለመኖሩ ነው። ሄደው ያኔም በመጀመሪያው ዙር ላይ ተነጋገሩ፣ ስብሰባዎች ላይ ተገናኙ። ምን ተቀየረ? ኮሪያ ልሳነ ምድር ላይ ምንም የለም። ዶናልድ ትራምፕ ብዙ ነገር ይናገሩና ድርጊቱ ላይ ነው ችግሩ፣ ተግባር ላይ ነው ችግሩ። ልክ ትናንት ነው ምናምን እኮ አሁን የማይመስል ነገር ሆርሙዝ ስትሬት የአሜሪካ ቴሪቶሪ ሆነ ብለው ሶሻል ሚዲያ ላይ ፖስት አድርገዋል። ኦማን የምትባለን ሀገር ስናጠቃትም ያሉት ቃላቸው ከመሪ የማይጠበቅ እየሆነ ነው እና ከመሪዎቹ ጋር ተነጋገሩ ብለን የኮሪያ ልሳነ ምድርን ችግር የሁለቱ ሰዎች ብቻ ማድረግ እንዳል ኢኩዌዥኑን ኮምፕሊትሊ አያሳየንም። መሞከሩ ግን ዲያሎግ፣ ዲፕሎማሲ መሞከሩ ሁልጊዜ አዋጭ ነው። ቢኒ ልክ ነው። በዛ ላይ ደግሞ እንግዲህ ከ1949 ጀምሮ ሰሜን ኮሪያ እንግዲህ ከኪም ኢልሱንግ ጀምረ እስካሁኑ ኪም ድረስ ያለውን አሜሪካን በተመለከተ ያላቸውን አመለካከት የምታውቀው ነው። በዛ ላይ ደግሞ እንዳልከው አጋሮቹ እነማን ናቸው የሚለው ግምት ውስጥ ይገባል። እንደው አጋሮቹን ፈቅደው እነ ሞስኮም ቤጂንግም ፈቅደው ፒዮንግያንግ ወይም ኪም ጆንግ ኡን ከዋሽንግተን ፖለቲከኞች ጋር ተነጋገሩ ቢባል እንኳን እንደው ከትራምፕ ጋር አወሩ ቢባል እንኳን የአሜሪካ ኮንግረስ እስከዛሬ አሜሪካ የመጣችበትን ትሬንድ በአንድ ምሽት የሚጥሉም አይደለም። አንደኛ ሰሜን ኮሪያም ያው የሚታመንም እንትን የላትም። ሞክረው ነበር እኮ ትንሽ ይሄ የማፈንዳት ነገር እንደው የተወሰነ ይሄ ዲኒውክሊየራይዜሽኑን ለማሰራት ሞክረው ነበር እኮ የተወሰነ ፈነዳም ምናምን የሚል ነገር ሰምተን ነበር። ከዛም በኋላ እንግዲህ 60 ወይ እንደዛ አካባቢ የሚሆን እስከ 60 የሚሆን
አላቸው እስከሚል የሚል መረጃ ማየት ተጀመረና አስቸጋሪ ነው። አንደኛ ሰሜን ኮሪያ በጣም በከባዱ እየታጠቀች ነው አሁን ባለበት ሁኔታ። ይሄ ማለት እንግዲህ እየታጠቀች ነው ሲባል ኢራን እንትንን የሚችል ሀገር የለም ብሎ የሚባል ነገር አሁን በዚህ ሳይንስ በዚህ አሁን በጣም ይሄ ፍላይንግ የሆነው ጦርነት አስቸጋሪ ሆኗል። ይሄ አየር ላይ ኤር ቱ ኤር ወይም ደግሞ አየር ላይ የሆነው የውጊያ አውድ እጅግ አስቸጋሪ የሆነ መጥቷል። አይ አሜሪካ ጦር ብትቀሰቅስ ሰሜን ኮሪያን እንደዚህ አራት ምናምን የሚባልበት ጊዜ አይደለም። በቃ ኢራን ላይ ያየን እኮ አንደኛ ኢራን ምንድነው ያላት የጦር መሳሪያ ሲባል ማንኛውም ሀገር ሊኖረው የሚችለውን ባሊስቲክ ሚሳይሎችን ጨምሮ ነገር ነው ታጠቀችው። ያኔ ያህል አስፈሪዎቹን ምናምን እንኳን አላየንም ወይ ደግሞ አስፈሪ ናቸው ኦፍ ኮርስ የተጠቀመችባቸው። የሌሎቹን ደግሞ የነ ሰሜን ኮሪያን ስትመለከት እስከ አይሲቢኤም እንትን ምንድነው የኒውክሌር አረጫፍ እንዲሸከም ተደርጎ የተሰራ መሸከም የሚችል አረጫፉም ኒውክሌሩ የተቀመጠለት ነው። እነዚህ ሀገራት ጋር የሚደረግ ጦርነት ደግሞ ቀላል አይደለም፣ ዋጋ ያስከፍላልና ብዙ ሰዎች አሜሪካ ምንም ጥያቄ የሌለው በምንም በየትኛው መለኪያ በየትኛው መንገድ ከራሺያም ከቻይናም ከማንም በላይ ናት። አንዳንዴም ተደማምረውም ላይደርሱባት የሚችሉ ዘርፎች አሉ። ይሄ ይታወቃል። ግን ደግሞ በዘመናዊ ጦርነት ወይም አሁን ባለንበት የጦር መሳሪያ አስከፊነት በጣም ሌታል ናቸው። ከሱ አንፃር ደግሞ በቃ የኢራን ምሳሌ መውሰድ በቂ ነው። ሰሜን ኮሪያ ላይ ደግሞ መንካት አንደኛ ኪም ጆንግ ኡን ናቸው። በድርድር የሚያምኑ ሰው አይመስሉኝም። ብዙ የእሳቸው ነገር ትንሽ ነገር ስለሆነ የሚወጣው የኢራን እኮ ስትመለከታቸው እንዲያውም በቃ ለድርድር በር የከፈተ የዲፕሎማሲ ሰዎች እኮ ናቸው። እንደዛ ነው አልችል ሲሉ ነው ሲመቱ እነሱም ኢላማ ውስጥ ማስገባት የሚጀምሩትና አያምንም። ሲጀመር ኪም ጆንግ ኡን ምንድነው ያሉት? ማንም መጣ ትራምፕ ጋር ወደ መጨረሻው ሲቃቃሩ ባይደን ሲመጣ እንኳን ሄደ አይነት ስሜት ሰሜን ኮሪያ ተፈጥሮባት ነበረ እና ባይደን መጣ እንኳን መጣ፣ ግን ደግሞ ሁሉ ጊዜም ቢሆን ወደ ዋይት ሃውስ የሚመጣ የአሜሪካ ፕሬዝዳንት የሰሜን ኮሪያ ጠላት መሆኑን እንዳትረሱ ብለዋልና እሱም ይታያል። ጦር መሳሪያዎችን ከነሳን አይቀር ምናልባት ሰሜን ኮሪያ ያላት የጦር መሳሪያዎች ይታወቃሉ። እነዚህ ከሆዋሶንግ ምናምን ጋር የሚገናኙ ሚሳይሎች ብዙ ናቸው። እንደየትኛውም የጦር መሳሪያ ያለው ጦር መሳሪያ አለው የሚባል ሀገር የበለጸገ በተለየ በሶስት ደረጃ ምናምን እንደሚከፈሉት አሏት። የሷም በተለይ ሚሳይል ውስጥ ተመለከት ሾርት ሬንጅ፣ ኢንተርሚዲየት ኤንድ ሎንግ ሬንጅ ለተወስዳለ የትኛውም ሀገር ራሺያም ቻይናም አሜሪካም ያላትን ነው። ሌሎች አፍሪካ ሀገራት በእንደዚህ አይነት ልክ አለ ወይ የሚለው እንዳለ ሆኖ ግን አብዛኛው ሀገር በዚህ ሬንጅ ውስጥ ያለ የሚሳይል ስርዓት የታጠቀ ነው። እሱ አለ። በጣም አስፈሪው ጓም ደሴት መድረስ የሚችል የጦር መሳሪያ ያላት ሚሳይል ጓም ደሴት የአሜሪካ ነው። ኒውዮርክን መምታት የሚችል አለ። መላ አሜሪካ እንዳስፈላጊነቱ እስከ 15000 ኪሎ ሜትር የሚንዘገዘግ ህዋሶንግ 18 አላትና እሱ በጣም አደገኛ ስለሆነ ውጥረቱ ቀላል አይሆንም የሚለውንም ከዛ አንፃር መረዳት እንዲቻል ነው። በተወሰነ እዚህ ሀሳብ ላይ ብትሰጥ ግን ውጥረትስ ይከሰታል ወይ በደቡብ ኮሪያና በአሜሪካ መካከል? አይከሰትም። ልክ እንደዚህ በሚሳኤል የመመታታት ያህል በጣም ከባድ ነው። አሜሪካና ደቡብ ኮሪያ የደቡብ ኮሪያን ፖለቲካ እንዲ አፍኖ ነው የሚይዙት። የአሜሪካ ሲስተም ከ1950ዎቹ ጀምሮ እኮ የገነቡት አገር ነው። ልክ ደቡብ ኮሪያ ውስጥ ጃፓን ውስጥ የአሜሪካ ሚና እጅግ በጣም ከባድ ነው። አው ሪሰንትሊ እኮ ካየ ጃፓን ከረንሲያቸው ራሱ ከዶላር አንጻር ሲዳከም ደጎሟቸው። አሜሪካ የጃፓን ከረንሲ እንዳይዳከም አሜሪካ ደገፈች። ኦልሞስት እነዚህ ሁለት ሀገራት እነሱ ናቸው በጣም ስር ሰደው ይዘው እንትን እያሉ ያሉ እስካሁን ያመጧቸው እና ደቡብ ኮሪያ ብዙ ሚሳይሎችን ብትታጠቅም ለአሜሪካ ትሬተን የመሆን እድሏ if I'm not mistaken close to zero ነው። እንዲህ አይነት ነገር የሚቃጣው ፖለቲከኛ ካለ አሳሲኔት ከማድረግም የደህንነት ተቋማቸው አይመለስም። የኢንዶ ፓሲፊክ የሚሊታሪ ስትራቴጂያቸው ወሳኝ ጉዳዮች ናቸው እኮ ጃፓንና ደቡብ ኮሪያ። እንደዋዛ ሁለቱ ሀገራት ጸብ ውስጥ የሚገባ አይመስለኝም። ምናልባት የደቡብ ኮሪያውን ፕሬዝዳንት ከሰሜኑ ጋር በሰላም መኖር ይሻላል የሚል መልካም የሆነ ግሪን ላይት ኮንት ማለት ብዙ ጊዜ የተለመደ ነው። ባይዘው ከደቡብ ኮሪያ ኢቭን ዩኒፊኬሽን ሚኒስቴር ሁሉ የሚባላላቸው
ሚኒስትሪ አቋቁመው የሰሜንና የደቡብ እንትኑን ዩኒፋይ ለማድረግ ይሞክራሉ። ግን ባላቸው የአይዲዮሎጂ ዲፍረንስ ባላቸው የውጭ አካላት እዛ ውስጥ ባላቸው ሚና በቅርብ ጊዜ ለመፍታት በጣም ከባድ ነው። ከኖርዝ በኩል ያለው ትንሽ ጠንከርም ያለ ነው እና ወደ ኒውክሌርም እኮ የሄዱት እጅግ በጣም ከባድ ኢኮኖሚያዊ መስዋዕትነት ከፍለው በጣም በምግብ እጥረት በምን በኢኮኖሚ በጣም ዋጋ ከፍለው ነው ይሄን የኒውክሌር ጦር መሳሪያ ታጥቀው ማንም እንዳይነካቸው ቀይ መስመር ያሰመሩት እና ከደቡቡ ጋር እንደ ቶሎ ብሎ እንትን ማለት አስቸጋሪ ነው። ደቡቡም ከአሜሪካ ጋር ይዋጋል ለማለት በጣም ከባድ ነው። ኦልሞስት የአሜሪካ በለው ነው። ጃፓንና ደቡብ ኮሪያ ከሁለተኛ ዓለም ጦርነት በኋላ አሜሪካኖች ናቸው ተቆጣጥረው የያዙት። ማት የሚሊተሪ ቤዝም አላቸው እዛ ውስጥ እና የመጠቃቃት ነገር ውስጥ አይገቡም። ግን እንደ ሀብታም ሀገር ደቡብ ኮሪያ የበለጸገች ሀብታም ሀገር ናት። ሀብት ሲኖርህ ምንድነው የሚሉት ወታደራዊ ሳይንቲስቶች ብዙ ጊዜ እስከ 2% ጂዲፒ ለሚሊተሪ ይበጀታል እና ስፋቱ እየሰፋ ሲመጣ ለሚሊተሪ የምታወጣውም ገንዘብ እየጨመረ ስለሚሄድ በጣም የተማሩ ናቸው። የቴክኖሎጂካል ካፓሲቲያቸው በጣም ሰማይ የነካ ነው እና ጠንካራ ጦር መሳሪያ መታጠቃቸው ግልጽ ነው። ይህን ሲታጠቁ ግን ለአሜሪካ ትሬትን ይሆናሉ ማለት በጣም ይከብዳል። ኦልሞስት ከአሜሪካ ጋር የተሳሰሩ ሀገራት ስለሆኑ የሰሜኖቹን የጦር መሳሪያ ነው ያነሳው ቅድም ያልከኝ የሰሜኖቹ ጠንከር ያሉ because እንደዛማ የደቡቦቹን ያልክ መስሎ የደቡቦቹ ነው ኦኬ ያ ሶ ከዛ አንፃር ነው እንደዛም ሆኖ ሰሜን ኮሪያና አሜሪካ ወደዚህ አይነት ጦርነት ውስጥ ይገባሉ እንደዛም ተለጥጦ ብናስብ እንኳን ይገባሉ ብሎ መውሰድ ከባድ ነው። አንደኛ የመጠፋፋቱ ነገር፣ ሁለተኛ ቅድም እንደነገርኩ በጣም የጦር መሳሪያዎቹ በጣም ገዳይ አስከፊ ናቸውና ይሄ እንደውም ሆሎኮስት የሚለውን ነገር በጦር መሳሪያ በቀላሉ መፈጸም የሚቻልበት ጊዜ ላይ ነው የተደረሰውና ከዛ አንፃር ሁኔታዎች ይታያሉ የሚለውን ለማንሳት ነው። እነዚህ ነገሮች እየሰፉ ይሄዳሉ። ኦፍ ኮርስ በተለይ የሰሜን ኮሪያ ፖለቲከኞች ምናልባት የትራምፕን ብቻን አስተያየት የደቡብ ኮሪያውን ፕሬዚዳንት አስተያየት እንደው ከዚህ በፊትም ሲያረጉት ነበር። በነገራችን ላይ ከዚህ በፊት የነበሩት አንድ ሙናቸው ምናምን የሚባሉት ፕሬዚዳንት በጣም በተደጋጋሚ ከትራምፕ ጋር እዚህ መስመር ላይ የሄዱት ፕሬዚዳንት ትልቅ ሚና ሲጫወቱ ነበርና ከዛ አንፃር ወደ ጦርነት ውስጥ እንኳን የመግባት አዝማሚያ ላይኖራችሁ ይችላል። ግን ከጦርነት ይልቅ ዲፕሎማሲ ሜቢ እንደው ከተከፈተ እኮ በጣም ዓለም ላይ አስደንጋጭ ጦርነት ተከፈተ ሲባል ነው ሰሜን ኮሪያና አሜሪካ ታረቁ ማለትም ደግሞ ሌላ በጣም ፖዚቲቭ የሆነ አሁን ብሬኪንግ ኒውሶች ጦርነት ምናምን ናቸው። ይሄኛው ደግሞ በጣም ትልቁ ብሬኪንግ ኒውስ ምድር ላይ ይሆን ነበረ። ኤኒዌይ እነዚህ ጉዳዮች የሰባ ምናምን አመት እንቆቅልሽ ፈሪ ይዛል ማለት ነው። አንድ በስተት እንኳን የማይነጋገሩ አንዱ ስልክ ሊደውል ሲል ይፈነዳብኝ ይችላል ተብሎ የሚጠራጠሩ ሀገራት በዚህ ልክ እንትን ያሉ እንደው ትንሽ ረገብ ቢያረጉት ለዓለምም ሰላም ያመጣል። እዛ አካባቢም ለበርካታ የዓለም ሀገራት ወጣቶች የስራ እድል የሚፈጠርበት ቀጠናም ይሆናል የሚለውን ለማንሳት ነው። እንግዲህ ብዙ ሰፊ ጉዳዮችን አስተናል እና አጠናቂ ዛሬው በጣም ጥሩ ውድ ተመልካቾቻችን ስትከታተሉት የነበረው የኤንቢሲ ዓለም አቀፍ ነው። የተለያዩ ጉዳዮችን በዓለም ዙሪያ ምን ተፈጠረ የሚለውን አንስተናል። በመካከለኛው ምስራቅ፣ በኤዥያ ፓሲፊክ እንደዚሁም ደግሞ በሩሲያና በዩክሬን ጦርነት ምን ነበር የሚለውን በስፋት አንስተናል። በተለይም ፕሬዚዳንት ዶናልድ ትራምፕ ከደቡብ ኮሪያ መሪዎች ጋር የተለያዩ ሀሳቦችን አጋርተዋልና ይህ ጉዳይ በኤዥያ ፓሲፊክ ፖለቲካ ላይ ምን ለውጥ ሊያመጣ ይችላል፣ በዓለም ፖለቲካ ላይ ምን ይኖረዋል የሚለውን በስፋት ዳሰነዋል። እንደተለመደው ዛሬም ትእዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ አድርገናል። ተመልካቾቻችን ቸር ጊዜ ይሁንላችሁ።